ፎሎ ይደረጉ፣ አካውንታቸው ይደግ። በቃ ይሄንን ብቻ ነው የምንችለው፣ ይሄንን ብቻ ማድረግ ነው። ስለዚህ ለዚህ ነው ያመጣናቸው ጋይስ ጎበዞች። ትምህርቱና ዲያብሎስን ለማንቀጥቀጥ ደግሞ መሳሪያው እጃቸው ላይ ነው ያለው። መሳሪያቸው ደግሞ ቅድስት ቤተክርስቲያን የምታስተምረው ስርዓተ ቤተክርስቲያን ነው። ስለዚህ ከኛ የሚጠበቀው ወንድሞቻችን ፎሎ ማድረግ፣ ማንም መጥቶ ሲያሸማቅቃቸው እነሱ ትምህርታቸውን ይቀጥላሉ። እኛ ምላስም ኖረን አልኖረን ደግሞ እኛ በመጡበት ልክ እኛ መልስ እንሰጣለን። ወንድሞቻችን መልስ አይሰጡም። በእምነታችን ደካማ ልንሆን እንችላለን፣ ነገር ግን በእምነታችን ደግሞ አንደራደርም። ተዋህዶ ቀይ መስመራችን ናት። ሁላችሁም ታብታብ አድርጉ። 10,000 ሰው ግቡ፣ አፍጥኑት። 10,000 ሰው ግቡና ፈለገም ይመጣል። ፎሎ ማድረግ ብቻ ነው ከእናንተ የሚጠበቀው። በቃ አለቀ። ፎሎ ማድረግ ብቻ፣ በቃ ፎሎ ማድረግ ብቻ። ናሲ ጥሪው። እሺ ልደት እየደውልለት። እሺ ለፈለገ ደውልለታለሁ ስላለኝ እኮ ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች ሁላችሁንም፣ ሳሪ፣ ብርጅስቶን፣ መማር፣ መሲ፣ ሀበሻ፣ አኒታ እዚህ ውስጥ ያላችሁ 3700 ሰዎች ሁላችሁንም ሰላም ብያለሁ። ሰላምታዬ ድረሳችሁ። መጀመሪያ ደውዬለት ነበረ። አይገዝ አብረን ነበረን ቅድም። በጊዜ ልተኛ ጠዋት ቤተክርስቲያን መሄድ አለብኝ ስላለ አያነሳም ስልክ። ደውዬ አብረን ነበር የቆየ ነው። ዛሬ ቀኑ ቅርብ ሰዓት ነው የተለያየ ነው። ቢያንስ 1-3 ሰዓት ላይ አካባቢ ነበር የተለያየ ነው። በጊዜ ገብቼ ልተኛ ነገ ጠዋት ስለምነሳ እያለኝ ነበረ። ለዛ ይመስለኛል አያነሳም። ቀጥታ ደውዬለን ነበረ። እሺ ያው እኛማ ቢያነሳ ቢመጣ ፎሎ እንድናስደርገው ነበር። ችግር የለም። ዛሬ ነገም ሌላ ቀን ነው። ዛሬ ልደቱን ሁላችሁም ፎሎ አድርጉ። እሺ እና እሱ ማለት እኔ ነኝ፣ እኔ ማለት እሱ ነው። ያ ፎሎ አድርጉ እና በጣም አክባሪያችሁ ነኝ። በዚህ አጋጣሚ ሁላችሁ ሚኮ መጥቷል። አስገቢ። አንዱ ደግሞ የተዋህዶ እንቁ መጥቷል። ሚኪ ሁላችሁም ታብታብ ኮፒ ሊንክ አድርጉ፣ አፍጥኑት። የሚጠቅሟችሁን ወንድሞቻችሁን እኛ በቃ ማንደራደርባቸውን አንደራደርባቸውን። ማይኮን አስገባውት። ፎሎ አድርጉ። 3800 ሰው አላችሁ። ልደትን ፎሎ አድርጉት፣ ሚኪንም ፎሎ አድርጓቸው። ጠላት በመሀልና በመሀል ሲነሳባችሁ እኛ ቢያንስ በፎሎ እንኳን አብረናችሁ ኑን። ሁላችሁ ፎሎ አድርጉ፣ ቶሎ ቶሎ በሉ። በቃ እስኪነገራችሁ አትጠብቁ። የተሰባሰብነው ወንድሞቻችን የተዋህዶ ልጆች እናንተ እስከ ህይወት መስዋዕትነት ልትከፍሉ ተዘጋጅታችሁ፣ እኛ ቢያንስ በፎሎ ከጎናችሁ ነን አለን። ዝም አላልንም ለማለት ያክል ነው። ስለዚህ ሁላችሁ ፎሎ አድርጉ። ልደትንም ሚኪንም እነፈለገ ደግሞ ነገ ይመጣሉ። ሁሉም የተዋህዶ ልጅ እዚህ ቲክታክ ላይ በተለይ እነዚህ ትላልቅ ጠላቶቻችንን የሚያርበደብዷቸው እነሱ በሚሊዮን ነው መታየት ያለባቸው። እዚህ ቲክታክ ላይ እንበዛለን፣ በጣም ብዙ እኮ ነን፣ ግን ፎሎ ላይ በጣም ነው የምንሰንፈው። ስለዚህ ፎሎ ተደራረጉ። በእምነታችን ሰነፍ ልንሆን እንችላለን። እኛ ምናልባት የሆነ ጥብቅ ያለ በደንብ እንትን ላንል እንችላለን። የፈለገ ነገር ላይ እንሆን እንጂ በተዋህዶ ግን አንደራደርም። በተጠራንበት ቦታ ላይ አለ። ተዋህዶ ናት። ልደትን ፎሎ አርጉት፣ ሚኪን ፎሎ አርጉት። ሁላችሁም ቶሎ ቶሎ በሉ። የላ ሚኮና እሺ ልደትን ፎሎ አድርጉት ሁላችሁም። ይኸው እየሄዳችሁ ነው። ጎበዞች፣ በጣም ጎበዞች። እናመሰግናለን። እግዚአብሔር ይስጣችሁ። ይመጣል። ፈለገም አንድ ጊዜ ሞክሮለት ካነሳ በጣም ደስ ይለናል። ምክንያቱም እኛ አሁን እንደዚህ እንደተሰባሰብን ቢያንስ ይሄ ሁሉ ሰው እንዳለ ፎሎ ያደርገዋል። ፔጁ እንዲታወቅ ነው የምንፈልገው። እሱ ሜንሽኑን ስለዘጋው እንትን ማለት አልቻለም። አንድ ጊዜ ሞክረን ግን ደስ የሚለው ነገር ፈለገ ስሙ ራሱ በቃ አስጨናቂ ይሆናል እና ደስ አይልም። የተዋህዶ እንቁዎች ስማቸው ቪዲዮ ሲሰሩ ምናምን በቃ ሰይጣኖች ሲንጫጩ በሰው ላይ አድረው ምናምን በቃ የተዋህዶ ልጆች ትችላላችሁ። ስለዚህ ፎሎ ተደራረጉ። ያጓራ
ምንም የሚመለከተን ነገር የለም። ሰው ሃይማኖት አንነካም። የኛንም ወንድሞቻችን ስተት እንኳን ቢኖርባቸው አባቶች አሏቸው የሚገጽፏቸው የሚቆጧቸው። ስለዚህ ሁላችሁ ፎሎ አድርጓቸው። ሚኪንም ልደትንም ሚኪንም ቶሎ በሉ የቻላችሁ አንበሳ ማጩሁ እዚህ ቤት ለሚኪም ለልደትም አንበሳ ውርዱላቸው። እግዚአብሔርን ከጠላት ጋር በቀለ ተዋህዶ እኛ እንኳን እንትን ስንል የሚፋለሙ ወንድሞቻችሁ ናቸው። ስለዚህ አውርዱላቸው አንበሳ። እግዚአብሔርን በዚህ እንኳን ከጎናችሁ ነን በሉ። ከእነዚህ ልጆች ያልሆነ ምንም ነገር ቀላል ይችላሉ። ወላ ጋይስ ጎበዞች በጣም ለመጀመሪያ ጊዜ ሰይጣኖች ሲያኮርፉ ያየሁት ቲክቶክ ላይ ነው። በጣም ኩርፊያቸው ራሱ ያምራል። የላት ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። በእመቤታችን በቅድስት ድንግል ማርያም የማትደራደሩ የተዋህዶ ልጆች በቃ እምነቴ ነው የምትሉ ሁላችሁ ፎሎ አድርጓቸው። እስኪ ነገራችሁ አጠብቁ። ጎበዞች ጎበዞች በቃ የላ ጋይስ ሂዱ። ማርያምን እንችላለን። እየሄዳችሁ ነው ጋይስ። እናገር እንችላለን። እግዚአብሔር እንዴት ናችሁ? የተከበራችሁ ቤተሰቦች፣ ሳርዬ ተጠፋፋ፣ እንዴት ነሽ? በጣም እንዴት ነህ? ሰላም ነው ወይ? ሁሉ ሰላም አለን ይመስገን። ሰላም ነው። መማርም ያው ብዙ ጊዜ እርዳታ ላይ የምንገናኘው ተጠፋፍተናል። ያው እንግዲህ አልተገናኘንም። ገስት ላይ ስጮ ነው የምታውቀው። ገስት ላይ ስንቀውጠው ጠፋ። እንግዲህ እርዳታም ብዙ ነገር የለም። ያው ብዙ ነገር ከእናንተ ገስት ላይ ተቀምጠን አብረን ሰርተናል። አጋጣሚ ነው የገባሁት። ምን ለመናገር አሰብኩ መሰላችሁ? ውድ የተከበራችሁ የኦርቶዶክስ ቤተሰቦች በጠቅላላ በዚህ አጋጣሚ ማከብራችሁ ማደንቃችሁ ሰዎች አሉ እዚህ ቲክቶክ ላይ። ያው ሚኮ ምንም ነገር አልሰራም በእነሱ አንጻርና ሶሻል ሚዲያ ላይ የእግዚአብሔርን ቃል በማስተማር ቀንም ሌሊትም የሚተጉ በተለይ እዚህ ልደተ ቃል አለ በጣም ማከብረው መወደው ወንድሜ ነው። በዚህ አጋጣሚ እግዚአብሔር ምስክር ይምላችሁ ይህ ሁሉ ሰው ያለ ምክንያት አይደለም። በዚህ አጋጣሚ ልደተ ቃል ፈለገ አትናቴዎስ የሚለው ባይማርበት መቼም አይለወጥም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ከምን ጊዜውም በላይ ቲክቶክ ላይ የእግዚአብሔርን ቃል በማስተማር ደረጃ እነዚህ ወንድሞቻችን በጣም ትልቅ አስተዋጽኦ አድርገዋል እና ሊከበሩ የሚገባው አንድ ነገር ልናገር በዚህ አጋጣሚ የሰው ሁሉ ጻድቅ አይደለም። ሁላችንም ገበናችን እናውቀዋለን። ኬት እንደመጣ ምናምን ዛሬ እኔ ከዛሬ 2 ዓመት ኬት እንደመጣው ራሴን አውቀዋለሁ። በይዘው ቢላይት ነው የምናገረው። ዛሬ ደግሞ እንዳለው አውቃለሁ። አሁንም ጻድቅ አይደለም። በዚህ ቲክቶክ ላይ ስናወራ ነጠላ የለበሰ ሁሉ ስለ ቤተክርስቲያን ስለጮክ ማርያም ሰላኩ ጻድቅ ነን ወይ ደግሞ ነን አይደለም። ስለ ቤተክርስቲያን ስለተሰራ የእግዚአብሔርን ቃል የተናገረ ሁሉ ሙሉ በሙሉ ፐርፌክት ነው ወይ ደግሞ የገነት በርን ከፍቶ ሌላውን ያስገባን ማለት አይደለም። በዚህ አጋጣሚ በምንችለው አቅም እንዲህ ስንቱ ብልግና ቃላትን የሚናገር ስንት መጥፎ ነገር የሚናገር ሰው ስንት ነገር የሚናገር ሰው እያለ እዚህ ሀገርን ትውልድን የሚያበላሽ ሰው እያለ የእግዚአብሔርን ቃል የሚያስተምር ሰው መገኘቱ ራሱ ቲክቶክ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደነዚህ አይነት ወጣቶች ስላሏት በጣም ልንገረም ልንደነቅ ነው የሚገባው። በተረፈ ልደተ ቃል ጻድቅ አይደለም። እዚህ እግዚአብሔር በማሪነቱና በቸርነቱ ይቅር ብሎት እዚህ ደግሞ ወንድሞችን ለማስተማር የሚተጋ ወንድም ነው። ፈለገ አትናቴዎስም እንደዚህ የእሱ ግሩፖችም እንደሱ ሁላችንም እንደዚህ። በዚህ አጋጣሚ የራሳችንን ገበና ብንመለከት ኖሮ የት በደረስን ኖሮ። በዚህ አጋጣሚ ማንም ጻድቅ አይደለም። በቃ ኦልሬዲ ትፈተናለህ። ፈተና በተለይ መንፈሳዊ ነገር ለሚሰሩ ሰዎች በጣም ነው የሚፈተኑት። በጣም እግዚአብሔር ምስክር የምልሽ በጣም ትፈተናለና መፈተን ያለ ነው። ራሳችንን እንመልከት፣ ራሳችንን እንይ መጀመሪያ። በቃ ኦልሬዲ ያለ አይደለ? ስንት ባለጌ ሳሪ የእግዚአብሔር ምስክር ስንት ቲክቶክ ላይ ዘር ከዘር የሚያባለው ሀገር ከሀገር የሚያባለው በጣም ቲክቶክ ላይ ብልግና ቃላት የሚናገረው ማንም አልተናገራችሁም እነሱ አይደለ? እግዚአብሔር የደበቀልን ኃጢአት እርስ በርስ ያወራውን ነገር አውጥታ ሶሻል ሚዲያ ላይ ከሪ እንደዚህ ብሎኛል ማለት ይሄ ማለት ከባድ ጥላቻ ነው። በዚህ እነ ልደተ ቃል ማሸነፍ የምችሉት በእግዚአብሔር ቃል አለቀ። ፈለገ ማሸነፍ የምችሉት በእግዚአብሔር ቃል እውቀት ያለው መጽሐፍ ቅዱስ ግልጥ ያደረገና መጠየቅ ካልቻልክ ነው በቃ ኦልሬዲ። ስለዚህ የፕሮቴስታንት እምነት ተከታዮችን በዚህ አጋጣሚ የእስልምናም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝም ብንሆን
በመጽሐፍ ቅዱስ ነው ልንተቻች የምንችለው። በቃ አለቀ አይደለ? እነዚህ ወንድሞቻችን ከልጅነታቸው ጀምሮ የእግዚአብሔር ቃል ተምረዋል። በጣም የሚገርም እኔ በጣም ብዙ የአረብ ሀገር እህቶቻችን ቁጭ ብለው ምስክር ናቸው። በዚህ አጋጣሚ የተማረ አንድ ቁጥር ይጻፍልኝ በእነዚህ ወንድሞች የምሬን ምራቸው። የተማረ አንድ ቁጥር ይጻፍ። እነዚህ ልጆች ወደ 3-4 ዓመት አስቆጥረዋል። የተማረ አንድ ቁጥር ይጻፍ። እግዚአብሔር ምስክሬ ነው የምላቸው። ስንት ነገር ተማርን። እውነቴን የምላቸው ብዙ ነገር ማለት ነው። የተማራችሁ አንድ ቁጥር ጻፉ። ብዙ የእግዚአብሔር ቃል አላወቃችሁ? እውነት ስለ ቤተክርስቲያን አላወቃችሁ? እውነት አብዛኞቻችን እኮ መስቀል አድርገን ስለ ቤተክርስቲያን አናውቅም። አምስቱ አዕማደ ምስጢራት በስንት ጠንቅቀን አናውቅም እኮ። ቤተክርስቲያን መሰረቷ ምንድን ነው? ብዙዎቹ እኮ እንዲያው አንድ በጣም በሚገርም ሁኔታ ሰሞኑን መስዬ ያየሁት ነገር ነበር። ሳሪ የሆነ ሶፊኒያስ የሚባል ስሙን ይቅርታ አድርግልኝ እና ላይቭ ላይ ገባ። ከዛ የሆነች እናት ቁጭ ብላ ሽርጥ አድርጋለች። ከዛ የማርያምን የተሰቀለችልን ምናምን ብሎ ሊያታላት ሊያምታታ ሲሞክር ምን አይነት መልስ እንደመለሰችለት አይታችኋል። ከየት ነው የወጡት እነዚህ ሰዎች? እቺ እናት ከየት ነው የመጣችው? እንደነዚህ አይነት ወንድሞች ስላሉ ነው። ገባች? ላይቭ ላይ ቁጭ ስትል የሆነች ነገር ትማራል። ቁጭ ስትል የሆነ ነገር ትማራል። እኔ እገባለሁ ወይ የሆነች ነገር ተምሬ እወጣለሁ ወይ እግዚአብሔር ምስክር ይምላችሁ። ስለዚህ ሰውን ከመንቀፍ ከመናገር ፎሎ አድርጉ። እኔ አብዛኛው ቲክቶክ ላይ ሳሪ አብዛኛው የምናገረው ቲክቶክ ላይ ያሉትን ነገሮች የምናገረው ሶሻል ሚዲያ ላይ የሚደረጉ ነገሮችን እቃወማል። የተደበቀ ገበናችን የተደበቀ የሰውን ገበና አውጥቶ ማስጣት ያድርገው። ያ ሰው በንስሐ ያልፋል። በንስሐ የሚታለፍ ነገር ነው። ሰው የተደበቀ እግዚአብሔር የሸሸገል ያንተን ኃጢአት ሸሽጎልህ የሰውን ኃጢአት ፈትፈት ከውስጥ ገበና አውጥተህ እንደዚህ መናገር በጣም ይደብራል። በተለይ በፖለቲካ ውስጥ አልመችም ሲላችሁ፣ በሃይማኖት እንደዚህ አልመችም ሲል ኖ እስቲ ወንድ ከሆናችሁ ሶሻል ሚዲያ ላይ ዘር ከዘር የሚያባሉትን በጣም ብልግና ቃላት የሚናገሩትን ሰዎች እነሱን ተናገሩ። መጀመሪያ እነሱን አደብ አስይዟቸው። ፊት ተሸፍነው የሚናገረውን እነሱን ተናገሯቸው። እረፉ በሏቸው። የእግዚአብሔርን ቃል የሚያስተምሩ ልጆችን እባካችሁ ፕሊስ ባንናገር። ጻድቅ ናቸው እያልኩ አይደለም። ባይዘው ጥፋት ያጠፋሉ። ማንም ሰው እኔም ጥፋት አጠፋለሁ፣ እንበድላለን። የታወቀ ነው። ምንም እዚህ ዓለም ላይ ያለነው አልመነንም። ገዳም ውስጥ አልገባንም እኮ ሳሪ ዓለም ላይ ያለነው። በዓለም እንፈተናለን። በብዙ ነገር ትፈተኛለሽ። ፈተና ወደ እግዚአብሔር ስትቀርቢ ትፈተኛለሽ እና ፈተናውን እያለፍን ንስሐ እየገባን ወደ እግዚአብሔር ቤት መቅረብ እንጂ እርስ በርስ መተቻቸቱ ጥሩ አይደለም ብዬ አስባለሁ። ፎሎ አርጉት። ልደትም ፎሎ እያረጋችሁ የፈለገ እናት ምናምን እያሉ ከታች የጻፉ ነው። ሳሪ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እኔ ከታች ሆነልሻለሁ። አስገቢያቸው ማስገባት የምትፈልጊው እኔ ስራ ነው። እግዚአብሔር ስራ ነኝ። በዚህ የበቃበት ታላቁ ምስጢር ክርስቲያኖች ባላውያን ነገስታትና ባለሙያዎች አልፏል። እዚህ በቅታ መሲ በዚህ አጋጣሚ ፈለገንም ልደተ ቃልም እዚህ ሶሻል ሚዲያ ላይ ዕቅበተ እምነት ላይ የሚሰሩ መጽሐፍ ቅዱስ ላይ ወርካቶች የሚያስተምሩ እህት ወንድሞቻችን አሉ። ስንቱ 1 ሚሊዮን ገብቷል እና እነሱን 1 ሚሊዮን የማስገባት ዘመቻ ቻሌንጅ መጀመር አለበት። ሁሉም ሰው 1 ሚሊዮን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰሩ 1 ሚሊዮን ገብተው ከዚህ በላይ ሰዎች የሚማሩበትን ነገር መፍጠር ያስፈልጋል። ሳርዬ ሁላችንም ቪዲዮ በመስራት ቻሌንጅ በማድረግ ጀምረናል። ኒኮዬን ጀምረናል። አንተም ጀምር። ሁላችንም መማርም ትሰራለች፣ ቤታዮም ትሰራለች፣ ሁላችንም እንሰራለን። ከዚህ በኋላ ሚኩዬ ከጎናችሁ ነን። ወይ ፍቅር 1 ሚሊዮን በማስገባት ሁሉንም ማለት ነው እዚህ ጋር የሚሰሩ አሉ። በጣም ጎበዝ ልጆች። እግዚአብሔር የተመሰገነ እንደዚህ አይነት ወንድሞች ስላፈራን ደስ ብሎኛል። በዚህ አጋጣሚ አንድነታችሁ ስላሳያችሁ በጣም ደስ ብሎኛል። ኦርቶዶክሳውያን በጠቅላላ ከዚህ በኋላ ወንጌልን የሚያውቅ መጽሐፍ ቅዱስን የሚያውቅ የትኛውም መናፍቅ የትኛውም አንድ ኦርቶዶክስን መሸወር በማይችልበት ሁኔታ ሁሉም ኦርቶዶክሳዊ የጠነከረ ወንጌልን የሚያውቅ ጀግና ኦርቶዶክሳዊ የመፍጠር እያንዳንዱ በማንም አይሸወድም። ከዚህ በኋላ ማርያምን ታመልካታላችሁ የሚል የውሸት 44 ጣዖት የምታመልኩት የሚል የውሸት ዶክመንተሪ በስነስርዓት ወንጌልን ተምረን በስነስርዓት ለመናፍቅ መልስ የምንሰጥ ጀግና ኦርቶዶክሳዊ እንደምንሆን ተስፋ አለኝ። ሁላችንም ማለት ነው። ከዚህ በኋላ እያንዳንዳችን የወንጌል ስርጭቱ ይቀጥላል። እነ ልደተ ቃል ይቀጥላሉ። ይሄ ነገር በዚህ ነው የሚቀጥለው። ስለዚህ በርቱ። ታሪዬ ጨርሻለሁ። በጣም አመሰግናለሁ። በጣም ሪስፔክት
ሚኪ የአንድ ሚሊዮን አስገቢ መማርያ እንጂ የአንድ ሚሊዮን ቻሌንጁን ዝም እንዳትል። እኔም በየቤት ይኸውልህ አሁን ፈለገ ልንገርህ፣ ቅድም ስንት ነበረ መሰለ? 321,000 ነበረ። አሁን 322,400 ገብቷል። አሁንም ይቀጥላል። እንዳታቆም፣ እኔም አላቆምም። 1 ሚሊዮን ቻሌንጅ ነገር እናስጀምራለን። ሁሉንም ነገር እናስጀምራለን። ኦርቶዶክሳን አንድ ነው። ፈለገ እናት ፕራይቬት ናቸው መማርዬ፣ ለዛ ነው። እሺ ሰላም መማርዬ። እሺ ማን ብዬ ላስገባልሽ? ማን ነው? እሺ ጽፋይቼ ነው። ሰናይት ይላል። ሰናይት የፈለገ እናት ነኝ ሲሉ ሰምቼ ነው። መሰለኝ እቺ ናት። ሰማር እኔ እንጃ ነው እሷ መሰለች። ቆይ መሲ አንድ ጊዜ ቆይ፣ አትክፈች። አይደለም ሰናይት አይደለም ናት እንጂ ውሸታቸው ነው መማርዬ፣ ውሸታቸው ነው። እያሉ ነው። መሲ ቆይ አንድ ጊዜ ይግቡ። አስገቧቸው። ቆይ አንዴ መሲ፣ እኛ የምንፈልገው ፎሎ እናስደርጋለን። ልጃችን ፎሎ አርጉ ጋይስ፣ ፎሎ አርጉ። አዎ አለን፣ በድንግል ሁሉን አልፈን አለን በሉ። ኮሜንት ላይ የተዋህዶ ልጆች አቤት ውበታችን አለን በሉ። ኮሜንት ላይ ሁላችሁም ቶሎ በሉ፣ አለን በሉ። ልዳትን ፎሎ አርጉት፣ ዝርያን ጥሯት። ልዳትን ፎሎ አርጉት፣ ዝርያን ጥሯት። ልደትን ፎሎ አርጉት። አሁን ዛሬ ፈለገን ፎሎ አርጓቸው። ልደት ፈለገ ፎሎ አርጓቸው። ማርያም በሉ በኮሜንት የተዋህዶ ልጆች ጎበዞች። ልደትን ፎሎ አርጉት ጋይስ፣ ሁላችሁም ፎሎ አርጉት። የመጣ ነው እኛ ለቻሌንጅ ነው፣ ለፎሎ ቻሌንጅ ነው የመጣ ነው። ሁላችሁም 4100 ሰው አለ። ሌትስ ጎ ጎበዞች፣ በጣም እናመሰግናለን። የተዋህዶ ልጆች ማርያምን ትችላላችሁ። ልደትን ፎሎ አርጉት። ሁላችሁም ያረጋችሁ መጋቢ ሐዲስን ፎሎ አድርጓቸው። ልደትንም መጋቢ ሐዲስንም ፎሎ አድርጓቸው። ሁላችሁ በምንም ባለማዊ ነገር ላይ እንኳን ብንዘፈቅ ተዋህዶ ቀይ መስመራችን ናት። ሁላችሁም ፎሎ አድርጓቸው። በወንድሞቻችን አንደራጅ። ኮሜንት ላይ ተዋህዶ ብቻ በሉ። ተዋህዶ ብቻ ስሟ ራሱ ያስፈራል ለዳቢሎስ። ያላ አይነገር ስጦታው እግዚአብሔር ይመስገን። ሳርዬ አክብረሽ ስላስገባሽኝ ውድ እህቴ በጣም ነው የማመሰግነው። ሳርዬ ቢግ ሪስፔክት፣ በጣም ነው የምወድሽ ውድ እህቴ። ቪዲዮቼን ሁሌም ላይክ ታረግኛለሽ፣ ታበረታችኛለሽ። 1 ሚሊዮን ስገባ ለአንቺ ማስታወሻ ነው። በዚሁ አጋጣሚ የማትንቂኝ ትሁቷ እህቴ ነሽ። በጣም ነው የማከብርሽ ሳርዬ፣ ከፍ በይልኝ። ብሪጅስቶን ውድ እህቴ ሰላምሽ ይብዛ ባለሽበት። መማርዬ፣ መሲ፣ ሁላችሁም ልደተ ቃል ረቡኒ ለእኔ መምህሬ ነህ። ማዕረጉን ብይዘውም ፈለገና ልደተ ቃል የኔ መምህሬ ናቸው። በትዕግስት ባስተምህሮ ልዩ ድንቅ ጸጋ የተሰጣቸው እግዚአብሔር የባረካቸው ወንድሞቻችን ናቸው። እንግዲህ አልቦ ንጹህ በቅድሜከ በአንተ ፊት ማን ነው ንጹህ? እስኪ በእርሱ ፊት ንጹህ የሆነ እጁን ያውጣልኝ። ትንሽ አንቺ ሴት ከሳሾችሽ ወዴት አሉ ነው። እኔ በልደት ጉዳይ በወንድማችን ፈለገ አትናቴዎስ ሊቀ ዲያቆን ፈለገ አትናቴዎስ ጉዳይ ከዚህም በፊት ብዙ መረጃዎች እንዲህ እየተዋከቡ ነበረ። አሁንም እያዋከቡ ያሉ ከኛ ሃይማኖት የወጡ ተረፈ ሉተራውያን፣ እኒህ ተረፈ ሉተራውያን የሚባሉ ሆድ አምላካቸው የሆነ የእግዚአብሔርን መንግስት በሆዳቸው የሚያመልኩ በስንዴ የተቀበሉትን እምነት በኢትዮጵያ ላይ አስፋፍተው ትውልዱን መጨረስ የሚፈልጉ ሰዎች ናቸው። ሳርዬ ሁሌ የምትለይብኝ፣ ሰው አትንቂም። በዚያ አከብርሻለሁ። የቤተ ክርስቲያን አምላክ ከፍ ያደርግሽ። በዚሁ አመሰግናለሁ። በዚሁ አጋጣሚና ስለ ወንድሜ ልደት አንድ ቃል ለመናገር ነው የገባሁኝ። ፈለገ አትናቴዎስን ትንሽ ከበዳቸው መሰል በቅዱስ ወንጌል በመጽሐፍ ቅዱስ የመጡትን በመጽሐፍ ቅዱስ እየመታ እየሰደደ ስለሆነ አሁን ደግሞ እንደዚህ አጉል ስም በማጥፋት እሱን አሸማቆ የእግዚአብሔርን ነፍሳት የሚያድንበትን
ከዚህ ሶሻል ፕላትፎርም ለማጥፋት ነው የፈለጉት። አጀንዳቸውን ደግሞ እንቁ በሆናችሁ በእናንተ በተዋህዶ ልጆች አማካኝነት አጀንዳቸው እየተሰበረ ነው። ለፈለገ አትናቴዎስ በሰራሁት ቪዲዮ እንዳል ኔጌቲቭ ኮሜንት የሚሰጡ መናፍቃውያን ናቸው፣ ወይም እኒ ተረፈ ሉተራውያን ማለት ነው። ስለዚህ በዚሁ አጋጣሚ የተዋህዶ ልጆች አንድ ሆናችሁ ወንድማችንን 1 ሚሊዮን እንድናስገባው። እኔ አሁን 600 ሺህ ልገባ ነው። ለእኔ አይገባኝም፣ ለእርሱ ለወንድሜ ቢሆን ደስ ይለኛል። ለምን ነፍሳትን እየጠበቀ እየታደገ መጽሐፍ ቅዱስን እየሰበከ ስለሆነ። ግን አንድ መልእክት እሰጣለሁ። እኔ መጋቢ ሐዲስ ስለተባል ፍጹም አይደለሁም፣ ሰው ነኝ። ልቡሰ ስጋ የለበስኩ ፍጥረት ስለሆን በጣም እሰሳታለሁ። ብዙ ኃጢአት ብዙ በደል አለብኝ። እንደ ፍጹም ባታዩኝ እኔም በተለይ ራሴንና በዚህ ግን ሰይጣን አሽክላውን በዘረጋበት ሰዓት አንድ ሆናችሁ ስላየኋችሁ ሳርዬ እያየሁሽ ነበር። ሮሚኒ ማይቻታለሁ። ብሪጅስቶን እንኳን ልቦ የህዋ ስለሆነ ቀይ መስመራችን ነው። ተዋህዶ ለሁላችን ነው። ባይዘዌ የተዋህዶ ልጆቹ በተለይ ወጣቱ ክፍል እመቤታችን ወላዲታ አምላክና ሃይማኖታችን ቀይ መስመራችን ነው። ለተዋህዶ ልጅ ተስፋው መብራን ወላዲታ አምላክ ንጽሕት በድንግልና አልባቲ ሙስና የያዕቆብ መሰላል የኖ መርከብ ነች። ግን በዚህ ሰዓት ትንሽ ከበድ ያለ ፈተናው ብዙ ነው። ክርስቶስ ኢየሱስ ሁላችንም ከፈተና ይደግፈን። ሳርዬ ሳላመሰግንሽ ማላልፈው አሁን ሰሞኑን የተሰጠንን የመናፍቃንን አጀንዳ ድባቁን እየመታሹ ነው። ወንድሜ ልደተ ቃል ፈለገ አትናቴዎስ በብዙ ፈተና መኑ ያድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር ማን ይለየናል? ያው ፈተና ክርስትና በራሱ ፈተና ስለሆነ እናንተ ይቀላል ነው ለእናንተ። እንጽና። ተዋህዶ ያደረገን መርጦ ሳንመርጠው እርሱ መርጦ እዚህ ያደረሰን ከእናታችን ማህፀን ጀምሮ ወንድ በ40 ዳር ሴት በ80 ዳር ስመ ክርስትናን ተቀብለን ለዚች ለተመረጠች እንቁ ለሆነ ርትዕት ሃይማኖት ያበቃን እግዚአብሔር ስሙ ይመስገን። ፈለገ አትናቴዎስ እየመረራችሁ አጡት። ፈጣሪ ነው፣ የተዋህዶ ልጅ ነው። በደል ኃጢአት እንኳ ቢኖርበት ከእርሱ የተለየ ንጹሕ የሆነ ሊጠይቀው ይችላል እንጂ ሁላችንም ኃጢአት ኑሮብን የክርስቶስ ኢየሱስን ስራ እንወደዋለን። ተጽዕኖ ፈጣሪ ነው። ተዋህዶ ከፍ ትላለች፣ ወደፊት ነው። የ1 ሚሊዮኑ ቻሌንጅ ይቀጥል። እህቶቼ ወንድሞቼ በጣም ነው ማመሰግን፣ በጣም ነው ማከብራችሁ። እግዚአብሔር ይስጥልኝ። ቴንኪው። እናመሰግናለን መጋቢ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወንድሜ ልደትን ፎሎ እያረጋችሁ ሁላችሁም ፎሎ እያረጋችሁ የመጣንበት ቻሌንጅ እኛ ለሌላ ነገር አይደለም። የሚያስተምሩን ወንድሞቻችንን የሚያበረታቱን ወንድሞቻችንን ፎሎ ለማስደረግ ብቻ ነው አላማችን። ሌላ ምንም አላማ የለንም። ስለዚህ እኛ የምንፈልገው ወጣቱን ከብዙ አይነት ነገሮች ስላወጡልን ብዙ ተከታዮች ብዙ ሰው እንዲያቸው እንፈልጋለን። ምክንያቱም በየቤቱ ተቀምጠው ስለ ሃይማኖታቸው መማር የሚፈልጉ ሰዎች አሉ። ይሄ ፕላትፎርም ደግሞ በጣም በጎ ነገሩ የትም ሳይሄዱ ሃይማኖት ምንድነው የሚለውን ነገር እንዲያውቁ ስለሚያደርጋቸው እንዲማሩ ስለሆነ የምንፈልገው ያ ደግሞ ፎሎ ያስፈልጋቸዋል። እንድትበረቱ እንድትጠነክሩ እንፈልጋለን። እኛ በሌላ ዙሪያ የተከበብን ሰዎች ብንሆንም ግን ከእናንተ ጎን እንደሆን ማሳየት ስለምንፈልግ እኛ የማንንም አጀንዳ ተከትለን የምናራግብ አይደለንም። እኛ ኦርቶዶክሳውያኖች ነን። ስለዚህ ኦርቶዶክሳውያኖች ሁልጊዜም ከእናንተ ጋር እንደሆንን እንድታውቁ ስለምንፈልግ ነው። ስለዚህ ሁላችሁም ፎሎ አድርጓቸው። እናመሰግናለን መጋቢ። መሲሻ የምትይዋለሽ ማሪ? ያው እየመረሩት በደንብ አድርገው እንዲወጡት። እኛ የተዋህዶ ልጆች አንሳደብም። ቅድስት ቤተክርስቲያን የራሱ አስተምሮ አላት። በራሱ አስተምሮ ወንድሞቻችን መጽሐፍ ቅዱስ ጥቅስ ይዘው ሲመጡ በመጽሐፍ ቅዱስ መልሱላቸው። አንገቱ ላይ እንደተረገጠ ጥጃ በቃ አትቅበዝበዙ። ልጆቹ የሚሳደቡ አይደለም፣ ስርዓት ያላቸው ልጆች ናቸው። ጋፈጧቸው በመጽሐፍ ቅዱስ ነው። እነሱን አልፋችሁ ስትነኩ ደግሞ እነሱ ላይ መልሱ ይችላሉ። እኛ ደግሞ ይቅርታና ከነሱ ትንሽ ወጣ ብለን ደግሞ በዚህ በዓለማዊ ቋንቋ ስንነግራችሁ እንሄድባችኋለን ስንላችሁ ልንሳደብ አይደለም። እንደዚህ መዝሙራችን በራሱ መልስ ነው። የፈለገ በእምነታችን ደካማ ልንሆን እንችላለን። የሆነ ቦታ ላይ ልታዩን ትችላላችሁ፣ ወይ ሙዚቃ ላይ ምናምን። የሆነ ቦታ ላይ ግን
ቀይ መስመሯ ላይ ግን አንገታችን አይደለም ሙሉ አካላታችንን በወፍጮ ትፈጩታላችሁ። በተዋህዶ አንደራደርም። የቀረ ምንም ነገር ልጅ መቅረት ካለበት፣ እናት መቅረት ካለባት፣ አባት መቅረት ካለበት፣ ምንም መቅረት ያለበት ይቀራል። በተዋህዶ አንደራደርም። በዚህ ቲክቶክ ላይ ያለን አብዛኞቻችን ምናልባት ዝም ብለን አድፍጠን ስናያችሁ ወንድሞቻችንን ለማሸማቀቅ አትምጡ። የናንተ የክስ መዝገባችሁ ቢከፈት ምናልባት እናንተ የሲኦል ዘበኛ ልትሆኑ ትችላላችሁ። ፈለገ ደግሞ የቤተ መንግስት ደግሞ ቤቱን አጽጂ ሊሆን ይችላል በንጽህና ከተሄደ ማለት ነው። እና እናንተ የሰይጣን አየር ማረፊያ ተፋቷቸው ወንድሞቻችን። እኔ ያው ሳርዬ እንቅጭን ነው የምናገረው። እንግዲህ ፎሎ አድርጉ ጋይስ። ተዋህዶ በሉ። ማርያምን ነው የምላችሁ። የተዋህዶ እኛ ሲጀመር አናስነካም። ማናስነካበት ምክንያት ቅድም አሁን ሚኪ ብሎታል። ይሄ ሁሉ ህዝብ ፈለገ የሚለው በምክንያት ነው። ያለበለዛ ቲክቶክ ላይ እኮ እያየን ነው። አንድ ነገር ኮስ ሲል ያነሳል። ያው ሊሳሪ ፈለገን ሲሰድቡት አልሳደብ አለ። በቃ ቢሰድቡት አልሳደብ አለ። አርብና ይበላል ቢሉት ሲበሉ ፎቶ አንጡ ስንላቸው ፎቶ አጡ። በብዙ ነገር መጡ። ሴት ጀነጀናሉ። በቃ በሁሉም ነገር መጡበት ልጁ ላይና እስቲ ቆይ ብሎ ጸጥ ሲል ኢየሱስ ክርስቶስ ደግሞ እኛ በጎቹን አስነሳ። ለማን ለነዚህ መልስ ነው። ስለዚህ በተዋህዶ የፈለገ የተዋህዶ ልጅ ያጥፋ አባቶች አሏቸው የሚቀጧቸው። እኛንን ምን መልስላችሁ በዚች አንገታችን ላይ ባለችው ማተር አደባባይ ላይ እንንጠለጠላለን እንጂ በተዋህዶ እምነታችንም በወንድሞቻችንም አንደራደርም። ስለዚህ ይሄንን ዋጡት፣ ፎሎ አድርጉ። እኔ ያው ነጭቷን ነው የምነግራችሁ። የመረራችሁ ዋጡት፣ አትቅበዝበዙ። እኔ በነገራችን ላይ በ91 የመጣችሁ በ91 ወይ በ92 ዓመተ ምህረት እኔ ትምህርት ቤት ሲሄድ ነው ማቃችሁ ብያለሁ በቀደመ። በዛ ዓመተ ምህረት የመጣችሁ ሰባኪያኖች ምናምን እነማን እንደሆናችሁ 91 ላይ መጣችሁ ራሳችሁ ፈትሹ። እንዳጮሁ እኔ ነኝ ብላችሁ በቀደም ስታግሮመሩ 91 98 99 ላይ ሰልባጅ እንደገና ደግሞ ፍርኖ ዱቄት በኪሎ ምናምን ስትሰጡ የነበራችሁ አሁን ቲክቶክ ላይ ደግሞ አደገኛ የመጽሐፍ ቅዱስ አስተማሪ ሆናችሁ እንትን አሁን የጠፉ በጎች እየተመለሱ ነው። አሁንም የሄዳችሁ ሰዎች ትመጣላችሁ። ስለዚህ 91 የመጣችሁ እምነቶች ከተዋህዶ ላይ እጃችሁን አንሱ። የፈለገ ብትወራጩ ትላንት ከኛ ቤተ መቅደስ ውስጥ ነው የወጣችሁት። ስለዚህ እኛ ደግሞ በሰልባጅና በፍርኖ ዱቄት የቆመች እምነት የለንም። በሰልባጅ በጥቅማ ጥቅም የተደለለች ተዋህዶ የለችንም። እኛ በስጋውና በደሙ ባጥንቱ የቆመች ቅድስት ቤተክርስቲያና ስርዓት አላት። እኛ ልጆቿ ስናጠፋ እንዴት መቀጣት እንዳለብን ለቅጠል መልስ አላት። ተዋህዶ አይደለምስ ለእናንተ ትላንትና ከኛ ቤት ውስጥ አፈንግጣችሁ የጠፋችሁ በጎች ቀርቶ ቤተክርስቲያን መንገድ ላይ ለብረቶች መንገድ ላይ ላሉ ቅጠሎች ተዋህዶ መልስ አላት። በስነ ስርዓት ወንድሞቻችንን ጠይቁ። ወንድሞቻችን አስረግጠው ይነግሯቸው። እየመረራችሁ ሳይሰድባችሁ ዝቅ ሳያረጓችሁ እያየናችሁ እኮ ነው። ላይቭ ላይ ራሱ ዛር እንዳለው ሰው እየተወራጫችሁ በአፋችሁ ምራቅ እየወጣ ምናምን ደንፉ እያያዛችሁ ነው። ቴዲ ሐዋሳ ቤት በቀደም ያየናችሁ አፋችሁ ወደ ጉንጫችሁ ተጣሞ ማለት ነው። ስለዚህ አደብ ያዙ። በመጽሐፍ ቅዱስ መልሱላችሁ። እኛ እዛ ጋር አታዩንም እነሱ ስለሚመልሱላችሁ። በተረፈ ግን እየተወራጫችሁ ሃይላንድ ውሃ እየጠጣችሁ ውስጣችሁ እየጋለ ንዴት ያላችሁ ዱቄቱ ሲያልቅባችሁ ሰልባችሁ ሲያልቅባችሁ የአየር ትኬት ምናምን ሲያልቅባችሁ እየመጣችሁ ተዋህዶ መሸቀያ አይደለችም። ወንድሞቻችን ከዚህ በኋላ ቤታቸውን ከፍተው ነው የሚያስተምሩት። ቤታቸው ሄዳችሁ እግራቸው ላይ ቁጭ ብላችሁ ትማራላችሁ። ስለዚህ ዝም ስንል እነሱ እንዲነኩ ዝም አይደለም። ስለዚህ የመረራችሁ አጡት። ሳሪ የቀሚስ ላክ ትንሽ ሄድኩባቸው አንቺ ሳላስበው በቃ። እሺ ጋይስ ፎሎ እያደረጋችሁ ልደትን ፎሎ እያደረጋችሁ ነገ ይዘን እንመጣለን ፈለገን። አሁንም እኛ ቪዲዮ ሰርተናል። ፈለገ ቤት እየገባችሁ እሱ ባይኖሩም ፎሎ ማድረጋችሁ እንድትቀጥሉ እኛ የምንፈልገው የ1 ሚሊዮን ቻሌንጅ ነው። 1 ሚሊዮን ኦርቶዶክሳውያኖች የለም ወይ? ቲክቶክ ላይ የለም ወይ? አለ የለም? በኮሜንት መልሱልኝ። 1 ሚሊዮን ኦርቶዶክስ የለም ወይ? በየቤቱ እየገባችሁ ፈለገ ይችላል እያላችሁ ማን ሁሉም ሰው ፎሎ እንዳደ አለ ካለ እስኪ 1 ሚሊዮን አስገቧ እንያችኋ። ሰው ማለት ነው የሚሰባሰበው ለተንኮል ሳይሆን ለጥሩ ነገር ነው። እኛ ደግሞ የተሰባሰብነው ለጥሩ ነገር ነው፣ ለተንኮል አይደለም የተሰባሰብነው። እነዚህ አይነት መምህራኖቻችን እስኪ ቅድም ተምራችኋል ወይ በእነሱ ስትባሉ በዚህ በብሺ የምትቆጠሩ አዋላችሁ
ታዲያ እናንተ የተማራችሁት ለሌሎች እንዲማሩ ከፈለጋችሁ እነሱን ፎሎ አድርጉ። እኛ የተሰባሰብነው ደግሞ በመልካም ነገር ነው፣ በጥሩ ነገር ነው። ስለዚህ ጥሩ ወንድሞቻችን ከብዙ ነገር እህቶቻችንን ወንድሞቻችንን እያወጡልን ስለሆነ እኛ እንወዳቸዋለን፣ እኛ እናከብራቸዋለን። እኛ የማንም አጀንዳ እንትን አካያጆች አይደለንም በነገራችን ላይ ከይቅርታ ጋር። ምክንያቱም እኛ ኦርቶዶክሳውያኖች ነን። እኛ ደግሞ የተማርነው ትህትናን፣ ትዕግስትን፣ ፍቅርን ነው። ስለዚህ እኛ በፍቅር ደግሞ እንበልጣለን። ፈለገን አይችሉትም ስለከበዳቸው ነው። አንድ ሰው መልስ ሲያጣ ሊያደርግ የሚችለው ይሄንን ብቻ ነው። እኛ ደግሞ መልስ ስላለ ማድረግ የምንችለው ይሄንን ነው። ስለዚህ ከወንድሞቻችን ጎን ቁሙ። እኛ ኦርቶዶክሳውያኖች ነን። ኦርቶዶክሳውያን ደግሞ እንደ ኦርቶዶክሳዊነቱ ከእንደዚህ ከወንድሞቻችን ጎን መቆም ኃጢአትም ነውርም አይደለም፣ እንደውም ትልቅነታችንን ነው የሚያሳየው። ስለዚህ 1 ሚሊዮን መግባት አለበት። አዎ መግባት አለበት። ግን ያ ወሬ ሳይሆን ተግባር ነው። በየቤቱ እየገባን እናስደርጋለን። መማርዬን ቤት እንገባለን፣ ነገ ይመጣል። እኔም ቤት እንገባለን፣ መሲም ቤት ይገባል፣ መሲሻም ቤት ይገባል፣ ሁሉም ቤት ሰኒም ቤት ይገባል፣ ቤታዮም ቤት ይገባሉ። እናስደርጋቸዋለን ወንድሞቻችን በቃ። ከዛ በኋላ ትምህርታቸው እየሰፋ ይሄዳል። የማይገቡት ሲኦል ብቻ ነው። ገነት ቤቶች የተዋህዶ ቤቶች ይገባሉ። ሲኦል ብቻ ነው የማይገቡት። ሁላችንም የተዋህዶ ቤት ይመጣሉ። አይደለም ፎሎ በተግባር ምንም አድርጉ ብንባል እናደርጋለን። መቢቂን ጻድቃኔን ነው የምላችሁ። በተዋህዶ አንደራደርም። ዝም ስንል የሆነ በቃ እንትን ያረጋችሁትና ያው ነገ ደግሞ እነ እንዳልክ ምናምን ትንሽ ቤቴ ፕሮግራም አለኝ ለእነ እንዳልክ እንዳቀሩ خلاص። መማር ያውሪ፣ መሲሻም አውሪ፣ መሲ አበሻው ሰኒም አውሩ። እሺ ቤተሰብ ያወራን ነው እኮ ያው እናንተ ሀሳባችንን እየተናገራችሁ ነው ብለን ነው። መልካም የሚሰሩ ትውልድን ሊያንጹ የሚችሉ በስርዓታቸው በትምህርቶቻቸው እንደዚህ አይነት እንቁ ልጆችን ማበረታታት እንጂ ማሳቀቅ አይገባንም። እዚህ ሚዲያ ላይ በጣም ብዙ ወላጅን የሚያሳፍሩ በጣም በብዙ የሚያሸማቅቁ ሰዎች እያሉ እነሱ ተው ሳይባሉ እነዚህ ግን ወጣቱን ወደ እምነቱ እንዲመጣ በጥሩ ስነስርዓት በጥሩ ትምህርት የሚያግዙ ወገኖችን ወንድሞቻችንን ልናሳቅቅ አይገባም። ደግሞ እንደዚህ አይነት ነገርም ሲመጣ ተባብረን አይ ኖ ልንል ይገባል። ብዙ ጊዜ እንደዚህ ጥሩ የሚሰሩ ሰዎችን ቡሊ ይደረጋሉ እዚህ ሶሻል ሚዲያ ላይ። በጣም ጥሩ ሰሩ ሲባል ወዲያው ምንድነው የሚመጣው? ስም ማጥፋት ምናምን ነው የሚመጣው ወዲያው እና ተከትሎ የሚመጣ። ስለዚህ ሁላችንም ተባብረን እንደዚህ አይነት ነገር አይሆንም። ፈራጅ እግዚአብሔር እንጂ ሰው አይደለም። ስለዚህ መልካም ነገር የሚያደርጉትን መልካምነታቸውን እንዲቀጥሉበት ትምህርት እንዲሰጡን ወጣቶች እንዲመልሱልን ሁላችንም የምንማርበት ስርዓታችን የምናይበት። እውነት ለመናገር ፈለገን ኤርሚ ልደታ ቃል አኬ በጣም እኔም ፕራውድ የማደርግባቸው ሌሎችም አሉ እነ ባሩክ እነ ቴዲ ጀግኖች ሁላቸውንም በቃ እኔ ምን ልበላችሁ በብዙ ነገር የተማርኩባቸው የኦርቶዶክስ እንቁ ልጆች ናቸው። እናበረታታቸው ይገባል። አይዟችሁ ልንላቸው ይገባል። ብዙ ስንት ነገር የሚያደርጉ ሰዎች እዚህ ሚዲያ ላይ ባሉበት እንደዚህ አይነት ጀግና ልጆችን ከጎናቸው እንቁም። ለዛ ነው እኔም አሁን በሀሳቡም ስለተስማማው ነው እዚህ ጋር ቁጭ አልኩት እና ፎሎ መደረግ አለባቸው። ስፕሬድ እንዲያደርግ መልካም ነገር ይሄ ኦርቶዶክስ እምነታችን ሰፋ እንዲል ትምህርት የሚሰጡ ሳይሳደቡ ሳይናገሩ በስርዓት የሚያስረዱ መጽሐፍ ቅዱስን እየጠቀሱ የሚያስተምሩ እንደዚህ አይነት ከየት ይመጣል? እና ያሉንን እንቁዎች እናበረታታቸው። መሲሻ ባይዘወይ በጣም ነው የምናምረው የተዋህዶ ልጆች። ድሮም ውብ ነን፣ አሁንም ውብ ነን፣ ለዘላለምም ውብ ነን። ማርያምን በቃ እንደዚህ ስንሆን በጣም ነው ውበት ያለን። ልደትንም ፈለገንም 1 ሚሊዮን በቀደም እንኳን ናሆሜን በትንሽ ቀን ነው 1 ሚሊዮን ያስገባ ነው። ናኦሚ ማለት ጌም ነው የሚጫወተው። 1 ሚሊዮን ብናስገባው ሞር ደግሞ የፈለገና የልደት ልደት የነ በቄም የነ ሚኪ በቃ እነዚህ የተዋህዶ ልጆች የሚባሉ አይን ላይ ያሉ ልጆች 1 ሚሊዮን ለማስገባት 1 ሳምንት ብቻ በቂያችን ነው። የተዋህዶ ልጆች ከተነሳ ማንችለው ነገር የለም። ስለዚህ በቃ እንደዚህ ስንሰበሰብ ውበት አለን። መሲ ሀበሻ ጋር እንገባለን። ይሄ ዙር ሁላችንም ቤት ይዞራል።
መሲ ሀበሻም አንድ ቀን ታደርጋለች። እኔ ቤት አለ፣ መማርዬ ቤት አለ፣ ሁላችን ጋር በቄም ቤቱን ይከፍታል። ሁሉም ዙር እንደዚህ ይዞራል። በአንድ ሳምንት ውስጥ የምን ወር ነው? በአንድ ሳምንት ውስጥ ልደትን ፈለገንም 1 ሚሊዮን አስገብተን የተዋህዶ ልጆች አለን። የቅድሙ መዝሙሩን በተግባር እናሳያቸዋለን። ስለዚህ በቃ በጣም ነው ደስ የምንለው። ያው ድሮ የሚገርመው የዲያቆን ፈለገ አካውንት ራሱ እየሄደ ነው። በጣም እናመሰግናለን። በእርግጥ እኔ ሜንሽን ለማድረግ እንትን አላልኩኝም፣ ዝግ ስለሆነ ሜንሽኑ ነው እንጂ በተለይ ሜንሽን ቢደረግ በጣም አሪፍ ነበረ። ነገ ልደት ቃል ንገረው እንዲከፍትልን። ሲቀጥል ነገም ይመጣል፣ እኛ ቤቱ ቻሌንጅ ይቀጥላል። ከዛ መማር ቤት ይሄዳል፣ ይቅርታ መሲ ቤትም ይሄዳል። ሁሉም ቤት እነ ዝርያ ቤት ምናምን ሁሉም ቤት ይሄዳል። ስለዚህ አሁን ይኸውላችሁ እዚህ ቅድም የነበረው 321 ሺህ ነበር፣ አሁን 322,800 ገብቷል። በጣም እናመሰግናለን። እግዚአብሔር ይስጣችሁ። በርቱ፣ ሁላችሁም በርቱ። ይሄው አካውንቱ እዚህ ጋር ፈለገ አትናሲዮስ ይላል። 322,800 ያለው የሱ ነው ማለት ነው። ፎሎ እያደረጋችሁ ትደሩ። እንዲሁም ግሩፕ ያላችሁ በግሩፕ ልቀቁት። ያመጣናቸው እዚህ ጋር ፎሎ እንዲደረጉ ስለሆነ ሁላችሁም ፎሎ በማድረግ እንድትተባበሩን። ነገ የሚመጣሉ 1 ሚሊዮን በዚህ ሳምንት ውስጥ እናስገባዋለን። ይሄ ቻሌንጅ ነው፣ በቃ ቻሌንጅ ነው። የተዋህዶ ልጆች ቻሌንጅ ተሰጥቷችኋል። በዛ ቻሌንጅ መሰረት ተሳተፉ። በቃ ከዛ እንደዚሁም ልደተ ቃልንም ሌሎቹንም እናስገባለን፣ ሁሉንም እናስገባለን። ችግር የለብንም። ሁላችሁም ተሳተፉ በዚህ ነገር ሁላችሁም። ቆይ ሜንሽን እንድናረገው እንከፍታለን። እሺ በእውነት እኔ ለእናንተ ቃላት የለኝም። እግዚአብሔር ያክብርልን። እጅግ በጣም የተወደዳችሁ እህቶቻችን ናችሁ፣ ወንድሞችም አሉ እዚህ ውስጥ። በጣም የሚያስገርም ነው። ብዙ ጊዜ አይተናል የምታደርጉትን። ዘር፣ ቀለም፣ ጎሳ፣ ሃይማኖት ሳትለዩ የወደቁትን ስታነሱ ለብዙ ጊዜ ተመልክተናል በህብረት በመሆናችሁ። አሁን ደግሞ በቤተክርስቲያን ወንድሞቻችሁ ላይ የተነሳውን ነገር ለመጋፈጥ እኛ እንደዚህ ያድርጉልን፣ እኛ እንደዚህ ሆኑልን ሳንል አንዳችሁንም በውስጥ መተን እንዲህ እርዳታችሁ ያስፈልገናል ብለን ሳንናገር የእግዚአብሔር ፍቅር በልባችሁ የቤተክርስቲያን ቅናት ይዟችሁ እኛ ምንም ሰርተናል እንኳን ብለን ባናስብ እናንተ ግን ያያችሁትን አይታችሁ ወንድሞቻችሁን ለመጠበቅ በዚህ ርቀት መምጣታችሁ ቤተክርስቲያን ዋጋችሁን ትክፈላችሁ ነው የምለው። እውነቱን ለመናገር እዚህ ሚዲያ ላይ ኦርቶዶክስ ጠሉ በጣም ብዙ ነው። በጣም በቃ ለዘመናት ቤተክርስቲያናችን በብዙ ነገር አንቋሸዋታል። እኛ እዚህ ሚዲያ ላይ ስንመጣ እኔ ለምሳሌ ቦዘኔ ነኝ። እውነቱን ለመናገር ምንም ደህና ታሪክ የለኝም። እኔ አንድም ቀን ተሳቅቄ አላቅም። ስለራሴ ለመናገር ምንም የቅድስና ህይወትም ኖሮኝ አያውቅም። ራሴንም ማመጻደቄ መጥቼ አላውቅም። በጣም የማውቃትን ትንሽዬ ነገር ቤተክርስቲያኔ በአደባባይ ስትብጠለጠል ሳይ ግን የማውቃትን ነገር መናገር የቅድስና ህይወት አይጠይቅም። የምናውቃትን ነገር አስቀምጦ ለማለፍ ይህ ግድ ቅዱስ መሆን አይጠበቅብንም እና የእኛን ውድቀት ለማፋጠን የሚሮጡ ሰዎች በዋነኝነት ስም ለማጥፋት የሚሮጡት የቤተ ክርስቲያንን። እኔ የምፈራው ብዙ ጊዜ ቤተክርስቲያንን በእኛ ምክንያት ቤተክርስቲያንን በጣም አርቀው የሚሳደቡ ሰዎች በጣም ያሳዝነኛል። እቺ ቤተክርስቲያን የሀገር ባለውለታ ናት። ለኦርቶዶክሳውያን ብቻ አይደለች፣ የሀገር ባለውለታ ናት። የሀገርን ባህል ቅርስ ይዛ የጠበቀች ነው። እጅግ በጣም ባለውለታ ናት እና እንደ ቀልድ ተነስቶ አንድ ሰው ድሮም ሃይማኖተኛ ድሮም የኦርቶዶክስ ውጤት የኦርቶዶክስ ፍሬ ይሄ ነው እያለ ሲያንቋሽሽ እንደማየት የሚዘገንን ነገር የለም እና በጣም ያፈርኩትና በጣም የተሰማኝ በተፈጠረው ነገር በዋነኝነት ቤተክርስቲያን ላይ ያደረሱት ጥቃት ይሄ ትውልድ የማይረሳው እጅግ በጣም የሚያስደነግጥ ነገር ነው። ዋነኛው በቃ ታርጌታቸው ቤተክርስቲያን ናት። ባጭሩ እኔ የተረዳሁት ነገር እሱን ነው። የትኛውም ሰው በድካም ውስጥ ሊያልፍ ይችላል፣ ሊደክም ይችላል፣ ይነሳል። እኔ የሚምር አምላክ እንደሌለን ያህል ነው ያሳዩን እና አምላክ ያለው ሰው በእርግጥ እንደዚህ አያደርግም። አምላክ ያለው ሰው ፈጣሪ ያለው ሰው በየቤተ እምነቱ ፈጣሪን የሚፈራ ካለ አምላክ ብሎ የሚያምነው ሰው ካለ በዚህ ልክ የሰውን ጉድጓድ ለመቆፈር አይጣደፍም እና እናንተን እግዚአብሔር አብዝቶ ይባርካችሁ። ኦርቶዶክሳውያን ወንድሞችን ሰብስባችሁ ለእኛ እያደረጋችሁት ያላችሁት ነገር በጣም ትልቅ ነገር ነው። በጣም ለእኔ ምንም በቃ ቃላት የለኝም እናንተን ለመግለጽ። ይሄ ይገባኛልን ብዬ አላስብም። እውነቱን ለመናገር እኛ ካደረግነው እናንተ
ያደረጋችሁት እንደሚበልጥ ማወቅ አለባችሁ። እዚህ ሚዲያ ላይ በጣም የብዙ ሰውን እንባ ወደ ደስታ ቀይራችኋል። በጣም የብዙ ሰዎች እኛም መስራት ከምንችለው በላይ እንደውም አልሰራንም። እናንተ ግን ብዙ ነገር አድርጋችኋል። አስታውሳለሁ እንደውም የሆነ ጊዜ መማር ጠርታኝ ነበር አንዲት ልጅ ተስፋ ቆርጣ እንደዚህ ራሷ ልታጠፋ ምናምን በሚል እኛ በዚህ በየትኛውም ሰዓት ላይ ብትጠሩን ለእናንተኛ በጣም ታዛዦች ነን። በምንችለው የእግዚአብሔርን ቃል ለማካፈል የምትጠሩን ቦታ ላይ ለመምጣት ዝግጁ ነን። የምንችለውን ነገር እንደምታውቁት በቅርብ አንዲት ልጅ እኔና ፈለገ ላይቭ ላይ መታ ነበር። ሳምሪና የምትባል ልጅ ካወቃችሁ እጅግ በጣም የከበደ ህይወት ውስጥ ነበረች። እሷን ስንመክር እኛ ጻድቅ ሆነን አልነበረም፣ ግን የኔና የፈለገ በጣም ጥቂት ንግግር ልጅቷን ተስፋ ሰጥቷት ዛሬ ንስሐ አባት ይዛ በጣም በሙሉ ተስፋ ላይ ነው ያለችው። እግዚአብሔር ኃይሉ በድካማችን የሚገለጥ ወጣቶች ነን። ኃይሉ የእግዚአብሔር ኃይል በእኛ በደካሞች ይሰራል። ኃይል በድካም የተገለጠ እንደሚል መጽሐፍ ቅዱስ በእኛ ድካም የእግዚአብሔር ኃይል ተገልጧል። እኔ የማየው ኦርቶዶክሳውያን መሰብሰባችን፣ ህብረታችን ይህ ሚዲያ በጣም ጠቅሞናል፣ እንድንማማር አድርጎናል። መቼስ ይህን ሰሞን ቴዲ ሐዋሳ ቤት ገብቶ ያየ ሰው ኦርቶዶክሳዊነት ምን ማለት እንደሆነ ይገባል። እኛ ቴዲ ስለ እኛ እንደዚህ ያወራልን አላልነውም። አንዳችንም አስገባን ገባን፣ ሰዓት ሰጠን፣ በሰጠን ሰዓት ሳናንቋሽሽ ከፍ ዝቅ ሳናደርግ ማውራት ያለብንን ሀሳብ ብቻ አውርተን ወጣን። ማንንም በመጥፎ ነገር አልተናገረ። ይህን የተመለከቱ ሰዎች ኦርቶዶክሳዊነት ምን እንደሆነ ብዙዎቹ ተረዱ። የምንፈልገው ይሄንን ሳርዬ፣ ብሪጅስቶን፣ መማር፣ መሲ ሀበሻ፣ በቄ፣ ሰኒ፣ ሁላችሁንም እዚህ ውስጥ የተሰበሰባችሁትን ኦርቶዶክሳውያን ሁላችሁ ኦርቶዶክሳውያን ብቻ አይደለም የሚገርማችሁ በጣም በርካታ ሙስሊሞች ራሱ በጣም ሲደግፉን አይቻልም። ለምንድን ነው ስሙን የምታጠፉት? ቀናው ፕሮቴስታንቶችንም አይቻልም። ለምንድን ነው የሰውን ውድቀት የምትመኙት እያሉ ከኛ ጎን ሲቆሙ የነበሩ በርካታ ሙስሊሞችን አይቻለሁ፣ ፕሮቴስታንቶችን አይቻለሁ፣ ኦርቶዶክሳውያን ብዙ አሉ። በዛው ልክ ደግሞ ኦርቶዶክስ ሆነው የሃይማኖት ተንኮል ሳይገባቸው አብሮ ደግሞ ቤተክርስቲያንን ሲጨፈጭፉ የነበሩ ሰዎችም አሉ። ምንም ማድረግ አንችልም ለነሱ። እግዚአብሔር ልቦና ይስጠን። ቤተክርስቲያን ላይ ምንም እኔ በግል ልጠቃ እችላለሁ። ጥቃት ግን የቤተክርስቲያን ሲሆን ምንም አይነት ሰው ልሁን መቆም ያለብኝ ከቤተክርስቲያኔ ጎን ነው። የራስ ችግር በጓዳ ይፈታል። ጠላት ግን በዛ ዞሮ መጥቶ ታላቋን ቤተክርስቲያን የሆነች ምክንያት ፈልጎ ሊናገር የሚነሳ ከሆነ የዛን ሰዓት ላይ በህብረት መቆም ግን ግዴታ ነው። እኛ ቤተክርስቲያንን አንወክልም፣ ቤተክርስቲያን እኛን ትወክላለች እንጂ ታላቋ ቤተክርስቲያን በእኔም በማንም ሰው ልትነቀፍ አይገባም። በጣም ትልቅ ድፍረትም ነውርም ነው ቤተክርስቲያንን ማጠልሸት፣ የቤተክርስቲያንን ስም ለማጥፋት መሮጥ። ይህ በጣም ነውርም ነው፣ የማይደረግም ነገር። ክብረ ክህነትን ማዋረድ ነውር ነው። ድቁናን ማቃለል፣ ቅስናን ማቃለል፣ ይሄ ከነውርም በላይ ነውር ነው፣ አይደረግም። እንደዚህ ኢትዮጵያዊ ባህላችንን ያጣ ነው በአንዳንድ በኩል እና እግዚአብሔር ያክብራችሁ። እናንተን ረጅም ወሬ ማውራት አልፈልግም። እያደረጋችሁት ላላችሁት ነገር ዋጋውን ከመድኃኒዓለም ብቻና ብቻ ነው የምትቀበሉት። ሀሳባችሁን ይሙላው፣ ሀሳበ ልቦናችሁ ይፈጸምላችሁ። የሚያስፈልጋችሁን እግዚአብሔር አምላክ ያደርግላችሁ። የምትፈልጉትን ሳይሆን የሚያስፈልጋችሁን እሱ ከፊት ከኋላ ይቅደምላችሁ። በባዕድ ሀገር ያላችሁትን እናንተን መልአኩ ቅዱስ ሚካኤል በመውጣት በመግባት በስራ ቦታችሁ በየሁሉም ቦታችሁ ይባርካችሁ። የነካችሁት ለበረከት ይሁን። ወዳጆቻችሁ ሁሉ ሰላም ይሁኑ። እናንተ ላይ አሸምቆ ለመጣል የሚፈልገውን ሁሉ እግዚአብሔር ልቦና ሰጥቶ ከህይወታችሁ ያርቀው፣ ፍሬያማ ያድርጋችሁ። እግዚአብሔር ያክብርልኝ። እናመሰግናለን። እናንተም እኛን ስለምታከብሩን፣ ስለምትወዱን፣ እንደ እህቶቻችሁ ስለምትንከባከቡን፣ ስታስተምሩን በእኛ እንዲገባን አርጋችሁ ስለምታስተምሩን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቤተክርስቲያን የራሷ ቀኖና አላት። ኦርቶዶክስ ተዋህዶ እኛ ስናድግ እናውቃለን። በራሷ ትገስጻለች፣ ታስተምራለች፣ ትቀጣለች፣ ሁሉን ነገር ታደርጋለች። ስለዚህ በደልና መጥፎ ነገር ቢኖር እንኳ ስህተት ቢኖር እንኳ ቤተክርስቲያን የራሷ ህግ ስላላት ለእሷ ነው እኛ የምንሰጠው። እኛ ግን በምታደርጉት ነገር በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ማንኛውም ሰው እየመጣ እንደ ልቡ እንዲፈነጭባችሁ አንፈቅድም። ምክንያቱም እኛ በራሳችን ያገኘነው ጥቅም አለ። ጥቅም ባናገኝ ኖሮ ዛሬ ይሄ ሁሉ ሰው 5000 ሰው ነበረ ፈለገ ወይም ደግሞ ልደተ ቃል አይልም ነበረ። ምክንያቱም ያገኘውን አግኝቷል። ከምንም በላይ ደግሞ ያገኙት እነዚህ ልጆች ትምህርትን አግኝቷል። በተለይ በስደቱ ዓለም በአረቡ ዓረብ የሚኖሩ ሰዎች
በብዙ መንገድ ተጨንቀው ተጠበው ብዙ ችግሮች ደርሰውባቸው የነበሩ ሰዎች ከእናንተ ብዙ ነገር ስለተማሩ ይህንን እኛ የማንደግፍበት ምንም ምክንያት የለንም። ሲቀጥል ደግሞ እኛ አጀንዳን አንፈጥርም። አጀንዳም እንድትሆኑ አንፈልግም። እኛ የምንፈልገው ትምህርታችሁን እንድትቀጥሉ ወደፊትም ከፍ ያለ ቦታ እንድትደርሱ ከፍ ያለ ፔጅ እንዲኖራችሁ ነው የምንፈልገው። ስለዚህ ነገም ከነገ ወዲያም ከእናንተ ጎን ነን። ከእናንተ ጎን መሆናችን ደግሞ የምናሳውቀው በምንም አይነት ሳይሆን ፔጃችሁ አድጎ በጣም ብዙ ሰዎች መጥተው እንዲማሩ እንዲያዋችሁ በቃ እንዲገባቸው እንድታደርጉ ነው። ለእናንተ ጥቅም አይደለም፣ ለእኛ ነው ጥቅሙ። አንድ ልጅ በአሁኑ ሰዓት ማዳን ማለት ቀላል ነገር አይደለም። ስለዚህ አሁንም ነገም እኛ እንድትመጡ እኔም ቤቴን እከፍታለሁ። መማርጌም ትመጣለች፣ መሲም ትመጣለች፣ ሁሉም ይመጣል። ኦርቶዶክሳውያንም ሌላም ሃይማኖት ተከታይ ቅድም ራሱ ሲጽፉ አይቻለሁ። ምን አድርገው ነው እንደዚህ የምታደርጓቸው ሲሉ ነበረ። ስለዚህ ከዛ አልፎ ተርፎ ደግሞ ልናገር የምፈልገው ነገር ደግሞ ልደተ ቃልም እንዲሁም ደግሞ ፈለገም ማንኛውም ዋቴቨር ጌም መጫወት ከፈለጋችሁ ተጫወቱ። ኢትስ ኖርማል ምንም ነው። በቃ ህይወታችሁን ሊያቀልላችሁ የሚችል ነገር ማድረግ ምንም ነው። ስለዚህ ማንኛውም ሰው መጥቶ ለምን ጌም ተጫወትክ ለምን ሊለ አይችልም። ምክንያቱም ከኛ እንደውም የበለጠ እናንተ በቤተ ክርስቲያን ታንጻችሁ ያደጋችሁ ናችሁ። ቃሉንም ሁሉን ነገር ታውቁታላችሁ። ስለዚህ እኛ ጌም ለምን ተጫወተ ተብሎ ሊተች አይችልም። ኔቨር ኤቨር አይችልም። እንደውም በሳምንት አንድ ጊዜ እኛ ቻሌንጅ እናደርጋለን፣ እንጫወታለን፣ ከኛ ጋር እንጫወታለን። ሰውን እያዝናናን፣ ሰውን እያሳቅ እያስተማርን ጥሩ ነገር እንዲቀስሙ እያደረግን ጌም ትጫወታላችሁ። ምን ችግር አለው? ምን አለበት? የሰው ልጅ ካልሰረቀ፣ ካላወናበደ፣ ካልዘሞተ፣ መጥፎ ነገር ካላደረገ ገቢውን ስራ እኮ ምንም ችግር የለውም። መስራትም ከሆነ ስራም ከሆነ ጌም ስራ ከሆነ ትይዙታላችሁ። ምን አለበት? ኑሮውን ለማሻሻል ማንኛውም ነገር ያደርጋል። ስለዚህ እናንተ ብቻ ወደኋላ እንዳትሉ ነው እኛ የምንፈልገው። አያችሁ፣ እኛ አለን የምንላችሁ እናንተ እንዳጠፉ ስለምንፈልግ ነው። እናንተ ከጠፋችሁ እኛም እንጠፋለን፣ አስተማሪ እናጣለን። ማንም ሰው መጥቶ እንዲጨማለቅም አፉ እንዲከፍትም አንፈቅድም። እና ነገ አንተም ፈለገን ይዘልና እኛም ቻሌንጅ እናደርጋለን። በደንብም ቪዲዮ እንሰራለን። በሚሊየን የሚቆጠር ፎሎ እንዲኖራችሁ እናደርጋለን። ፎሎ ማለት ለእናንተ ተከታይ ነው። ተከታይ ኖረ ማለት ደግሞ ተለወጠ፣ ተማረ፣ አወቀ ማለት ነው። አሁን እኔ ፎሎ ምን ያደርግልሻል ብትለኝ ይጠቅመኛል። ሰው ረዳበታለሁ፣ ሰው አይበታለሁ። ሰው ስረዳ ብቻዬን አልችልም፣ ሰው ያግዘኛል። ስለዚህ ሰው ፈልጋለሁ። እናንተም ሰው ሲኖራችሁ የሚለወጥ የሚማር ብዙ ነገሮችን የሚቀስም ሰው ይኖራል። ለዛም ስለሆነ በተአምሮ ወደኋላ እንዳትሉ። በእውነተኛ ይከፋናል፣ የምሬን ነው የምልህ። ስለዚህ በጣም ነው የምንወዳችሁ። መሲሻ የምትዩ ካለ በይ በቄም በሉ። ሁሉም ይላል ከታችም ይኸው እየጻፈላችሁ ነው ለእናንተ ያለውን ፍቅር። መሲሻ አውሪ ውዴ። እሺ ሳርዬ እንዴት ቆያችሁ? ሁላችሁንም ሰላም ብያለሁኝ። ዛሬ እንግዲህ ለመልካም እዚህ ቤት በዚህ ሰዓት በመገናኘታችን በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን፣ እግዚአብሔር ክብሩን ይውሰድ። ወንድሞቻችን እንግዲህ በርቱ። እኛ ማገዝ የምንችለው ይሄንን በማድረግ ብቻ ነው። ሁላችሁም የኦርቶዶክስ ልጆች ወንድሞቻችን ሲገቡ እየሄዳችሁ ትምህርት መማር አለባችሁ። እኔንም ጨምሮ መማር አለብኝ። ፈለገ ወንድማችን ደግሞ ይሄ የተወረወረው ድንጋይ ገና ጅማሬው ነው። ገና ከዚህ የበለጠ ነገር ሊያመጡም ሊሉም ይችላሉና አንተ እንግዲህ ጠንካራ ወንድማችን፣ በሌላም በብዙ የተፈተንክ ወንድማችን፣ ይህንን ነገር ቦታ ሳትሰጠው ጠንክረ በርትተ እንደምታሳየን ተስፋ እናደርጋለን። በአንተ ምክንያት አንዲት ነፍስ ከመጥፋት መዳኗ ትልቅ ነገር ነው እና በላይኛው ቤት ዋጋ ያስከፍልሃል አንተም። ስለዚህ ወንድማችን በርታለን። ሁላችሁም የተዋህዶ ልጆች ላልደረሰ ሰው ሼር በማድረግ ወንድማችን ልደተ ቃልንም እንዲሁም ደግሞ ፈለገን 1 ሚሊዮን ይህን ቻሌንጅ ተቀላቅለን ሁላችንም የሚቻል ከሆነ ፈለገ ስሙን ሜንሽን ማድረግ ስለማይቻል ቢከፍትልን እና ሁላችን ቪዲዮ ብንሰራ ለተከታዮቻችን ቪዲዮ ሰርተን ብናሳውቅና ሁሉም ፎሎ ቢያደርገው ወንድማችን ይህንን ታደርስልናል ማለት ነው። በተረፈ እግዚአብሔር አምላክ እንግዲህ ያው የሰው ልጅ በመድረስ ካለ መፈተኑ ማይቀር ነው። ይህም አንድ ፈተና ነው ለወንድማችን የመጣው፣ ግን ደግሞ እንደሚያልፈው ተስፋ እናደርጋለን።
እንግዲህ እግዚአብሔር አምላክ ደጉን ነገር ያምጣልን። ሌላው እንደው እድሉ ከተሰጠኝ በዚችው ነገ በጀርመን እና እንዲሁም በአጠቃላይ በአውሮፓ የምትኖሩ ሰዎች ነገ በፍራንክፈርት ከተማ ከ12 ሰዓት ጀምሮ ከምሳ ሰዓት ጀምሮ ዝማሬ ተዋህዶ በሚል ፕሮግራም የተለያዩ ዝማሬዎችን ኢትዮጵያ እንደነበረው የአላፋት ዝማሬ እንደነበረው ፕሮግራም ስለተዘጋጀ እባካችሁ በአውሮፓ የምትገኙ በጀርመን ዙሪያ የምትገኙ በአጠቃላይ ፍራንክፈርት 12 ሰዓት በመገኘት ሙሉ አድራሻውን ቪዲዮ ሰርቼ እኔ ፒን አድርጌዋለሁ። ከላይ ታገኙታላችሁ። መምጣት የሚችሉ ሰዎች በመምጣት እንግዲህ እግዚአብሔር አምላካችንን በዝማሬ እናመሰግናለን ማለት ነው። እንዲሁም ደግሞ አባ ገብረ ኪዳንም እዚህ ይገኛሉ እኛ ጋር የተለያዩ ትምህርት ይሰጡናል ማለት ነው። ሌሎች መምህራን ከኢትዮጵያ መጥተዋል። እንዳትቀሩ ለማለት እንደው እድሉን ልጠቀም ብዬ ነው። ፈለገ ወንድማችን አይዞ በርታ፣ ከጎንክ ነን። ሁላችሁም ፎሎ አድርጉ። ይህን ቻሌንጅ አክሰፕት አድርጉ። ሁላችሁም የኦርቶዶክስ ልጆች አመሰግናለሁ። እግዚአብሔር ይስጥልኝ። ምንም አይደለም። አባ ገብረ ኪዳን እንደምወዳቸው ነገር በጣም በእናትሽ እሺ፣ ነገ እንሄዳለን እንደ እግዚአብሔር ፈቃድ። እንግዲህ እዛ ነው የምንውለው። ንገሪልኝ በእናትሽ ንገሪልኝ። ለቂ ወንድሜ ቀጥል። እሺ፣ በመጀመሪያ በጣም ደስ ብሎኛል። በጣም የምወዳቸው ማከብራቸው ሰዎች አንድ ላይ ተሰብስበው ከሳሪ መማር መሲ እንዲሁም ደግሞ ቃልና ወንድማችን ፈለገ ከታችን እህታችን አለች ሰኒ። በነገራችን ላይ ሳሪ ስላዘጋጃችሁ የምሬን ነው እመቤቴን በጣም ነው አመሰግናችኋለሁ። እግዚአብሔር ይባርካችሁ። እኔ ሌላ ነገር ምንም አልልም። ምን እንደተፈጠረ አላውቅም። ቀኑን ሙሉ የፈለገ ፎቶ ቪዲዮ ሲሰራበት ብሎ ምንድነው እያልኩ በቃ ከራሴ ጋር ጥያቄ እየፈጠርኩ ምንም ነገር አሁን ስታወሩ ነው የሰማሁት። የተፈጠረውን ነገር ጀስት የተረዳሁት ትንሽም ቢሆን አሁን ነውና በጣም ኖርማል የሆነ ነገር ነው። በሱ ምክንያት የሆነ ነገር ከተነሳ በጣም ኖርማል ነገር ነው። ግን ለኛ እኛን መነካካት ለኛ ጥንካሬ በጣም ጥሩ መሆኑን ደግሞ ሊገባን ይገባል እዚህ ቦታ ላይ። ስለዚህ በቃል የዛሬ 4-5 ዓመት በኦሮምኛም በጣም ብዙ ልጆችን ሲያስተምር በጣም ብዙ ልጆችን ሰብስቦ ከጥፋት መንገድ ሲመልሳቸው አውቀዋለሁ። ወንድማችን ፈለገም ደግሞ በዚህ ሰዓት በጣም ትልቅ ስራን እየሰራ በተለይ ይህ መጽሐፍ ቅዱስ ኔትወርኩ ነው። አዎ ሳርዬ ከሱ ነው ካንቺ አይደለም። ሰንዬ ቀጥዬ ነው ቆንጆ። ሰኒ አውሪ። እስከዛው ፎሎ አድርጉት። ልደተ ቃልም ፎሎ አድርጉት። ፈለገ ቤትም እየገባችሁ ፎሎ አድርጉ። ሰኒ አውሪ። እንዴት አመሻችሁት ወንድሞቼ? ሰላም ነው። ነቀለው ይገባል ተመልሶች እንዴት ናችሁ? ልኝ ሳርዬ እኔ የሚገርምሽ እቺ ሳምሪ ያሏትን ልጅ በቀደም ሲያናግሯት ብዙ ነገር ነው የተናገረችው። በህይወቷ የደረሰው ነገር ምን አይነት ልምምድ ውስጥ ገብታ እንደነበረ ምናምን ሲያስተምሯት የሚገርምሽ የሆነ ነገር እንደሚነሳበት እንደዚሁ ውስጤ ገምቶ ነበር። ለምን ብዙ ትውልድን የሚያነቃ ነገር ነበር ስትናገር ነበረው። ስም አልጠቀሰችም እንጂ ገባሽ ብዙ ሰዎች እንዳሉ እና የሆነ ነገር እንደሚነሳበት በቃ እንዲሁ ውስጤ እንትን ይል ነበረ። ለምን ማጥፋት ነው የሚፈልጉት ገባሽ? ህዝቡ እንዲነቃ አይፈልጉም፣ ወጣቱ እንዲነቃ አይፈልጉም እንጂማ ድፍረት ባይኖራቸው እኮ ሲጀምር እንደዚህ አይነት ነገር ቤተክርስቲያን የራሷ ህግና ደንብ አላት። እራሷ ናት የምትገስጻት። አንድ ቄስ ምንም መጥፎ ነገር ሲያጠፋ ብናይ መስቀሉን አንሳለምም ማለት አንችልም። ምክንያቱም እነሱ ከእግዚአብሔር የተቀበሉት ነገር አለ። እኛ እነሱን እግዚአብሔር እንደሰጠን ነው ወደ ፈጣሪ የሚያደርሱ ናቸው። ምድር ላይ ያሉ መጽሐፍን የሚያሳውቁን ሁሉን ነገር የሚያሳውቁን እነሱን መቃወም ራሱ አንችልም። ግን ያው እኛ አሁን ላይ ያለን ትውልድ ግማሾቻችን ታውቂያለሽ የሆነ ነገር ሲባል መጥፎ ነገር ላይ እንተባበራለን። እና ያረጋችሁ ያላችሁት ነገር ሳርዬ በጣም ጥሩ ነው፣ በጣም አሪፍ ነው። አብረናቸው ከቆብን ሰው ሲቃወማቸው ነው ብለን አብረናቸው ከሆነ እነሱ ወደኋላ አይሉም። ብዙ ትውልድን ነው የሚያፈሩት፣ በጣም ብዙ ትውልድ
እኔ ሶሻል ሚዲያው ላይ እንደምታውቂው ብዙ አክቲቭ አይደለሁም፣ ግን በቻልኩት መጠን በምንም ነገር ቢሆን እናንተ የምትሰሩትን ዲዩት ማድረግ አያቅተኝም። በእኔ አንድ ሰውም ሊያገኛቸው ስለሚችል እና አንደበተ ርቱዕ ናቸው ሲያስተምሩ፣ እርጋታቸው፣ ትህትናቸው። የሰው ልጅ ሲያወራ የሚገዛሽ ነገር አለ አይደል? ትህትናቸው ፍጹም ወጣትነታቸውን ከቨር አድርጎታል። ገባሽ? በዚህ ሰዓት ብዙ ቦታ መገኘት እንትን ሲልባቸው መገኘት ሲኖርባቸው ግን እነሱ ትውልድን እናድን ብለው ነው እዚህ ጋር ያሉት። ምንም አይነት ጥፋት ቢያጠፉ ቤተክርስቲያን የራሷ ሕግና ቀኖና አላት፣ እራሷ ትቀጣቸዋለች። እኛ ቀጫ አንፈልግም። አባቶች አሉን፣ አባቶቻችን ይቀጡልናል፣ እኛንም ይቀጡናል። ቀጫ አንፈልግም። ከሌላ ሰው ተቃዋሚም አንፈልግም። ኦርቶዶክስ ተዋህዶ የራሷ የሆነ ቅጣት የራሷ የሆነ ሕግ አላት፣ እራሷ ትቀጣለች። ጥፋት ካለ ደግሞ ጥፋት የሌለበት ምን አይነት ሰው ነው ማለት እነሱን ሊቀጣ የሚችል ማን ነው? አንድ ሰው እስቲና ድንጋይ ወርውርበት ቢለው የሚወረውር አለ? የለም። የትኛው ሰው ንጹህ ሆኖ እና እግዚአብሔር ወንድሞቻችን ይጠብቅልን፣ እልፍ ያርግልን፣ ያብዛልን። በጣም ብዙ ልጆችን እየመለሱልን ነው። የሚገርምሽ ቅጣት ተብሎ ራሱ በመዝሙር ሲያደርጉት ቅጣቱን ጌም ተጫውተው በጣም ነው ደስ የሚለው። አለባበስሽን አያዩም። ብዙ ነገር እኮ አለ ላይክ ቤተክርስቲያን አልገባም እንድትይ የሚያደርግሽ ነገር ግን ያንን አያዩም። ይሄ ማለት ማንም ሁን ምንም ሁን ቤተክርስቲያን ትቀበልሃለች፣ ኦርቶዶክስ ተዋህዶ ትቀበልሃለች እያሉ ነው ወጣቱን እያስተማሩ ያሉት። ገባሽ? እኛን ሊያጠፉን ቢፈልጉም ሌሎቹ በዚህ በኩል መጥተው ግን እነዚህ በማንኛውም ሁኔታ ውስጥ ሆናችሁ ወደኛ ቅረቡ እያሉ ነው። ይሄ ነገር ለዛ ነው እዚህ ሶሻል ሚዲያ ላይ እዚህ ቲክቶክ ላይ እንደምታውቂው ሁሉም አንድ ላይ ነው ያለው እና እነዛኞቹም መውሰድ ይፈልጋሉ ወደ ራሳቸው። ገባሽ? ቅጣት ተብሎ መጥፎ ነገሮችን ይደረግ ነበር፣ ላይክ ዳንስ ምናምን አላስፈላጊ ነገሮች። እነዛን ግን በምን ቀየሩት? የተዋህዶ ልጆች በመዝሙር ቅጣት በመዝሙር ሲሆን ሰይጣን ደግሞ ይናደዳል፣ ይቀናል። ያ ነው አሁን እየተካሄደ ያለው። ያ ነው አሁን እነሱን ለማጥፋት የተነሱበት እንትን ማለት ነውና እግዚአብሔር ግን አይፈቅድላቸውም። ለምን? ኦርቶዶክስ ሲጀምር ፈተና ነው። ክርስቲያን ካልተፈተነ ክርስቲያን አይደለም። ከዚህ በላይ ብዙ ፈተና አባቶች በዋሻ ዘግተው ተቀምጠው ብዙ ፈተና ይደርስባቸዋል። በጣም ብዙ። ሰይጣን ስራው ምንድን ነው? ይሄ ነው ስራው። እና እግዚአብሔር ወጣቶችን ይባርክልን፣ ያብዛልን፣ እልፍ ያርጋችሁ። በጣም ነው የምንወዳችሁ የምናከብራችሁ። እኛ እስከ ሁል ጊዜም አብረናችሁ እንከተላችኋለን። በፍጹም ወደኋላ እንዳትሉ። ሳርዬ በጣም ነው የማመሰግነው። እሺ ማሬ። ምንም አይደለም ሰንዬ፣ እኔም በጣም አመሰግናለሁ አክብራችሁኝ ስለመጣችሁ ይህንን ቻሌንጅ ስለተቀላቀላችሁ። አሁን እንግዲህ አንድ ነገር ቃል እንድትገቡልኝ ይፈልጋለሁ። ከታች ያላችሁ ከላይ ያሉት በእርግጠኝነት የሚሳተፋሉ። ከታች ያላችሁ እኛ ቪዲዮ መስራት የምትችሉ ቪዲዮ ትሰራላችሁ። ለነገ ከእንቅልፌ ስነሳ በሙሉ የማገኘው ልደተ ቃልንና እንግዲህ ወንድማችንን ፈለገን 1 ሚሊዮን የማስገባት ቻሌንጅ ብላችሁ ይህንን ነገር ቪዲዮ የምትሰሩ ልጆች ቪዲዮ ሰርታችሁ፣ ቪዲዮ የማትሰሩ ልጆች ደግሞ እኛ የሰራነውን ቪዲዮ ድዊት ሼር አድርጋችሁ ስትችሉ በፎቶአችሁ ማለት ወጣችሁ በቪዲዮ ሳትችሉ ደግሞ የፈለገንም እንዲሁም ደግሞ የልደተ ቃልን ፎሎ አርጋችሁ ፎቶ አርጋችሁ ትሰራላችሁ። አትሰሩ? እስኪ እንሰራለን የምትሉ ቃል ግቡ። ከዛ በኋላ በዚህ ሳምንት ውስጥ እነሱን የ1 ሚሊዮን ቻሌንጅ እናስገባለን። ያ ማለት እንችላለን ማለት ነው። ወሬ ተግባር አይደለም። ተግባር ሲሆን ደግሞ የበለጠ ያምራል። ከወሬ ላይ በተግባር ሲደገፍ በጣም ያምራል። ስለዚህ ቃል ትገባላችሁ ሁላችሁ። ነገ እኔ ከእንቅልፌ ስነሳ እማየው ሁላችሁም የፈለገን እና የልደተ ቃልን እኔ በልደተ ቃል አልሰራውም፣ አሁን እሰራለሁኝ 1 ሚሊዮን የማስገባት ቻሌንጅ። እኛ በብር አንደራደርም፣ ቅድምም ብያለሁ። በእንደዚህ አንደራደርም። ይሄንን ላርግልኝ ይሄንን አርግልኝ አንልም። እኛ ኦርቶዶክሳውያኖች ነን። ለኦርቶዶክሳውያን የሚያስፈልጉ ወንድሞቻችንን ቃሉን እንዲሰሙ እህቶቻችን እንጠራለን ነው፣ ጥሪ እናረጋለን ነው።
ይሄ ማለት መልካም ነገር እንዲገቡ በጥሩ ነገር እንዲሄዱ እናደርጋለን። ስለዚህ አንድ ሰው ቪዲዮ የሚሰራ ሰው ይችላል፣ በቃ ይችላል። እዚህ ቻሌንጅ ላይ ተቀላቅሏል ማለት ነው። ስለዚህ ሁላችሁም እንሰራለን። አመሰግናለሁ። እስኪ እያየኋችሁ ሁላችሁም እንችላለን። አዎ እንችላለን፣ ጎበዞች እንችላለን በሉ ሁላችሁ። መማርያ አውሪ አንድ ጊዜ ስልክ ገብቶብኝ ነው። መማርዬ ይሰማል? እሰማችኋለሁ ጋይስ? ስልክ ገብቶብኝ ነው። እሰማለሁ? ሰሚያለሽ ሳርዬ? እሺ መሲያ አስኪጂ አንቺ አንድ ጊዜ ስልክ ገብቶብኝ አስኪጂ። እሺ እንግዲህ ቤተሰብ ሰምታችኋል ሳርዬ ያለችውን። ነገ ሁላችንም ይሄንን ቪዲዮ ሰርተን እንግዲህ ማድረግ ሰምቶ ፎሎ እንዲያደርጋቸው ነው። ሁላችንም ይሄንን ቻሌንጅ ተቀብለን በጣም በቅርብ ጊዜ ወንድሞቻችን እንግዲህ 1 ሚሊዮን ፎሎወርስ ደርሰው እናያለን ማለት ነው። እናም ደግሞ ቤታቸውን ሲከፍቱ እየሄድን እንማራለን። ቅድም ሚኪ ወንድሜ ጠቅሶን ነበረ የሆነ ሰዓት እንኳን ሄደን የሆነ ስለዚህ እንግዲህ የተባለውን ቻሌንጅ አድርጉ፣ ፎሎ አድርጉ፣ ቪዲዮ ስሩ፣ የተሰራውን ቪዲዮ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስትም አድርጉ። ሁሉንም አድርጋችሁ ወንድሞቻችንን በዚህ ባጭር ጊዜ 1 ሚሊዮን አስገብተን ማሳየት አለብን። እንችላለን፣ ደግሞ እናደርገዋለን። ሳርዬ ተመለሽ? አዎ ተመልሻለሁኝ። ሁላችሁም ይሄን ነገር ትችላላችሁ አይደል? በቃ እንችላለን ብላችኋል። ቃል የእምነት ዕዳ ነው። አንድ ሰው ቃል የሚገባው የሚችለውን ብቻ ነው፣ የማይችለውን አላደርግም። ስለዚህ አሁን እናንተ ለነገ ምን ቃል አለባችሁ? እግዚአብሔር በሰላም ያሳድረን። ስትነሱ እንዳለ ሁሉም ሰው የ1 ሚሊዮን ቻሌንጅ ሰርቶ አስቀምጦ እናገኛለን ማለት። ስለዚህ ዛሬ የገባችሁትን ቃል መፈጸም አለባችሁ። ምክንያቱም ቃል የእምነት ዕዳ ነው። ቃል ነው። በቃ በመስጠት ብቻ አይደለም ቃል። ይህንን ነገር አደርጋለሁ ማለት በራሱ ቃል ነው። ስለዚህ እንድታደርጉ ወንድማችን ፈለገን ልደተ ቃል ነገ ታመጣልናለህ። በእኔ ቤት እንጠራችኋለን፣ እንደውላለን። መማርዬም፣ መሲም፣ ሰኒም፣ መሲ ብርጅስቶንም ከዚህ ደግሞ ባሻገር ይሄ በሚሊዮን የሚቆጠር ተከታይ ሁሉም ይመጣል። ስለዚህ አብረን እሱን ደግሞ ፎሎ እናስደርጋለን ማለት ነው። ስንት ሰዓት ይሁን የሚባለው? ልደተ ቃል ስንት ሰዓት ቢሆን ይሻላል? እነሱ ይምረጡ። ምናልባት በውስጥ እናወራና ልንገርሽ ሰዓቱን ደውዬ ቼክ አድርጌው አላወኩም እሱ የሚችልበትን ሰዓት እና እኔም ነገ ወደ ደብረሲና አካባቢ ሄዳለሁ። አንድ ቤተክርስቲያን አገልግሎት አለና ማታ ነው የምመለሰው። እዛ ፎሎ ስላረኩሽ ማታ ነው መሆን የሚችለው። ለእሱም ደውዬ አረጋግጬ ነግርሻለሁ። በቃ እኛ እናንተ ልክ እንደ ዛሬው ነው። ምንም አይነት ማብራሪያ፣ ምንም አይነት መግለጫ፣ ምንም አይነት ነገር አያስፈልግም። እዚህ ቤት የምንገናኘው ለእናንተ ፎሎ ለማስደረግ የሚማሩት ሰዎች እንዲጨምሩ፣ እንዲሁም ደግሞ በእንደዚህ አይነት በመጥፎ ሁኔታ ያሉ ሰዎች እንዲያውቋችሁ፣ እንድሰሟቸው፣ እንድታስተምሯቸው ስለምንፈልግ ብቻ ነው። ሌላ ዓላማ ቅድም የለንም። እናንተም ስትመጡ ይሄንን ብቻ ነው የምታደርጉት፣ እኛም የምናደርገው። ከዛ በኋላ እናንተ ወደኋላ እንደማትሉ በቃ ሌላ ነገር የለው። ስለዚህ ትመጣላችሁ፣ ፎሎ ትደረጋላችሁ። በጣም ደስ በሚል ሁኔታ ደስ ብሏችሁ ትወጣላችሁ። አይ ፕሮሚስ። ሌላ ነገር ሌላ አጀንዳ ምንም የምንባባልበት ጊዜ ላይ አይደለም። ከይቅርታ ጋር አዎ ሳሪ፣ ይሄ ነገር ልክ ነሽ። ይሄ ነገር እኔ ማስረግጬ የምናገረው የትኛውን ቤት ስትገቡ ማብራሪያ ልትሰጡ አይደለም። እኛ የእናንተን ማብራሪያ የእናንተን ንስሐ መቀበልኛ አንችልም። ንስሐቸውን የሚቀበሉ ማብራሪያ የሚቀበሉ አባቶች አሏችሁ። አባቶቻችሁ እኛ ጋር ጀስት መታችሁ ፎሎ ብቻ ተደርጋችሁ ተመሰጋግነን ተማምረን ትምህርት ካስተማራችሁን ደስ ይለናል። መዝሙር ከዘመራችሁልን ኦፍኮርስ ደስ ይለናል። በተረፈ ግን የእናንተ ምንም ስለ የትኛውም ነገር መግለጫ አንፈልግም። ለአባቶቻችን መግለጫ ትሰጣላችሁ መስጠት ካለባችሁ ቤተክርስቲያን ሄዳችሁ። እኛ ግን የእናንተን መግለጫ መስማት አንፈልግም። እርግጠኛ ነሳሪም አትፈልጉም። ኧረ እንደውም ሲጀመርም እንዲህ አይነትም ነገር እኛ እናነሳም። ዘምረን አመስግነን ደስ በሚል ሁኔታ
ጥሩ ሰዎች እንደሆኑ ጥሩ ነገር እያስተማሩ እንደሆነ ጥሩ ተከታይ እያፈሩ እንደሆነ እንዲያውቁና እንዲያው ስለምንፈልግ ብቻና ብቻ ነው። በቃ ሌላ ነገር የለውም። ይሄው ዛሬ አሁን መጣ። መሄድም ያለባችሁ መምረጥ አለባችሁ። ስንመርጥ ክብራችንን እናስጠብቃለን። ከዛ ውጭ እናንተን እንፈልጋችኋለን፣ እናበረታታችኋለን። መማርዬ ቤት፣ እኔ ቤት፣ ሰኒ ቤት፣ መሲሻ ቤት፣ መሲ ብርጅስቶን ቤት፣ ቤታዮ ቤት፣ ሮሚ ዝርያ ቤት እንደነዚህ አይነት ብትመጡ እኛ ጋር የሚመጡ ልጆች እናንተን የሚወዱ የሚያደንቁ የሚያውቋችሁ ናቸው ባይዘወይ። ስለዚህ እኛ ገለጻ ምናምን አንፈልግም ከይቅርታ ጋር። እዚህ ማንም የሚፈልግ የለም። እንደውም እየተማማርን ፎሎ ትደረጋላችሁ፣ ታስተምሩናላችሁ። በቃ ለማን ነው የምትገልጹት? መማርዬ ታወሪያለሽ? እውነት ነው። ሚውት አለ ሰው። አይ ችግር የለውም። አይ ምንም ችግር የለው። ገለጻ አስፈልገው መናገር የሚፈልጉትን ነገር መናገር ይችላሉ። መመለስ ምናምን አይጠበቅባችሁም። ሁሉንም ነገር ያው ከጎናችሁ ነን ለማለት ነው። እኛም ማንሽ ሳርዬ ገልጸዋለች በደንብ። ሁሉም ቤት ተከብራችሁ በስነስርዓት በሚወዳችሁ ሰው ፊት ነው የምትቀርቡት። ፎሎ እንድትደረጉ አይዟችሁ እንድትባሉ ነው። ሌላ መልእክት የለውም። እግዚአብሔር ያክብርልን። እኔ ሌሊት 11 ሰዓት ነው የምነሳው እና እግዚአብሔር ያክብርልኝ። ለእናንተ ቃላት የለኝም። ቅድም ተናግሬያለሁ። ስላከበራችሁን አክባሪው መድኃኒዓለም ያክብራችሁ። ቤተክርስቲያንን ያስከበራችሁት ቤተክርስቲያን ከዚህ በላይ ታክብራችሁ ከፍ ከፍ ታድርጋችሁ። ደውዬ በውስጥ አሳውቅሻለሁ። እንገናኛለን። ሁላችሁም ሰላም ሁኑልን። ከኛ ጋር አብራችሁ የነበራችሁትን መልካም ቆይታ ይሆንላችሁ። እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። አሜን። እናመሰግናለን። ሰላም ሁኑ። እንግዲህ ነገ ደግሞ ወንድማችንን ፈለገን ይዘን እንመጣለን። አሁን እናንተ ደግሞ ልክ እሱ ተኝቶ ሲነሳ የፈለገ አካውንት እንግዲህ ቅድም 321,000 ነበር። አሁን 323,200 ገባ። በጣም አሪፍ። በጣም በሚገርም ሁኔታ። ስለዚህ ሁላችንም ቪዲዮ እንሰራለን ነገ። መማርዬም ትሰራለች፣ መሲሻም ትሰራለች፣ ሰኒም ትሰራለች። በቃ ሁሉም ኦርቶዶክሳውያኖች ይሰራሉ። ስለዚህ እኛ ምንድነው መሆን ያለብን? የተግባር ሰዎች ነው መሆን ያለብን። ማንም ሃይማኖቱን የሚጠላ የለም ባይዘው። ማንም እምነቱን የሚያንቋሽሽበት የሚወድ ሰው የለም ባይዘው። ሁሉም ሰው ተቻችሎ ለመኖር ነገሮችን ላለማጋነን ነው። ግን አንዳንድ ጊዜ ደግሞ መስመር ሲያልፍ ያስጠላል። ምክንያቱም እንደ ኦርቶዶክሳውያን ምግባር ላይ ብንገኝ ደስተኞች ነው። ካልተገኘን ደግሞ የተባለው ቤተክርስቲያን የራሷ ቀኖና ስላላት በራሷ ሕግ በራሷ መሰረት ባላ ግን ቲክቶክ ላይ የምናየው እኔ ያልኩትን አድርግልኝ፣ እኔ ያልኩትን ለምን ጌም ትጫወታለህ? ለምን እንደዚህ ልትይ አትችይም። ቅድምም ተናግሬያለሁ። እነ መማርን አስቀምጬ መጥፎ ቃል መናገር አልፈልግም። በነገራችን ላይ በዲያቆን ፈለገ የተነሳ መጥፎ ቃል አልተናገርኩም፣ ግን ወደፊትም መናገር አልፈልግም። ነገር ግን ፖለቲካ ልሳካ ያላችሁ ተመልሳችሁ መጣችሁ በሃይማኖት እንደዚህ ልትሉ ስትፈልጉ አንፈቅድላችሁ ከይቅርታ ጋር። ለምን እኛ ኦርቶዶክሳውያኖች ነን እንዳለው ነው። ምክንያቱም እናንተ ተዋህዶን ስትሰድቡ እምነቷንም ቤተክርስቲያኗንም አብራችሁ ነው የምትሰዱት። እንደ ግለሰብን አትሳደቡ፣ አብራችሁ ነው የምትጨፈልቁት። ያ ደግሞ ለኛ ይገባል፣ እኛም ዝም አንል። ስለዚህ ነገም ከነገ ወዲያም ቻሌንጁ ይቀጥላል። መማርዬ 1 ሚሊዮን እስከሚገቡ ድረስ ቻሌንጁ ይቀጥላል። በጣም አሪፍ። እሺ ሳሪዬ ነገ ፈለገም ይመጣል። አንቺ ደውለሽ ካነሳልሽም ንገሪው። አንቺ ቤት ከዛኔ ቤት ከኔ ቤት ይጀመራል። ነገም አንቺ ቤት ይቀጥላል፣ መሲ ቤት ይቀጥላል፣ ሁሉም ቤት ይቀጥላል። ሁሉም ኦርቶዶክስ ለምን አንድ ተከታይ አይኖራችሁም? ይገባሉ። ምክንያቱም እነሱ ሰው አይንቁም። ሰውን ለማስተማር እንጂ ሰውን ለመናቅ አይደለም የመጡት፣ ሰውን ለማገልገል ነው። ስለዚህ ምንም ችግር የለም። ይገባሉ፣ በየቤቱ ፎሎ ይደረጋሉ። በቃ
እኔ ቤት ብሎክ የተደረጋችሁ መማር ቤት ታገኟቸዋላችሁ። መማር ቤት ብሎክ የተደረጋችሁ መሲ ቤት አይደል? ተካስማለ ትክክል ነው። አንዳችን ቤት ቢቦለኩ አንዳችን ጋር ስለማይቦለኩ እየዞሩ እንግዲህ ፎሎ ያደርጋሉ። እናንተም ደግሞ እግዚአብሔር አምላክ ያክብራችሁ። ይህንን ሀሳብ አስባችሁ እኛም እንዲህ እንድንባረክ እዚች ቦታ እንድንገኝ ስላደረጋችሁን እግዚአብሔር አምላክ እንግዲህ ይባርካችሁ፣ ብድራችሁን ይክፈላችሁ። ለወንድማችን አለን እንዴት ብላችሁ ቤታችሁን በመክፈታችሁ ሳርዬ እኔና በጣም እናመሰግንሻለን። አንቺን ይቻላል እንጂ ይቀጥላል፣ ተጀመረ እንጂ አልተጨረሰም። ሳርዬ እንዳለችው 1 ሚሊዮን ፎሎወርስ እስከሚደርሱ ድረስ ቤት እየቀያየርን እየሄድን ፎሎ እናስደርጋቸዋለን። ቤታቸውም ሲከፍቱ ገብተን ደግሞ መማር አለብን። ትንሽ እንኳን እንደው ጊዜ ብናጣ ሌላው ጋር የምንዞርበት ጊዜም ቢሆን ቆጥበን እነሱ ጋር ገብተን ታብታብ እያደረግን መማር አለብን፣ እንማራለን። ስለዚህ ይሄ ጅማሬው ነው። ሳርዬ እግዚአብሔር ያክብርሽ፣ ክበሪልኝ የኔ መልካም እህት። እዚህ ቦታ እንድገኝ ስለሆነ ራሱ እግዚአብሔር ስለፈቀደ ደስ ብሎኛል የእውነት እና ፈለገ ወንድማችንን እንዲሁም ደግሞ ልደት ቃል ነው የስሙ ልደት ቃልንም ፎሎ በማድረግ እንግዲህ 1 ሚሊዮን እናስገባለን። ነገ ሁላችንም የነገ ሰው ይበለን እግዚአብሔር። ከቪዲዮ ነው የምንጀምረው። ጠዋት እንደተነሳ ከጸሎት በኋላ ቪዲዮ በመስራት ነው የምንጀምረው። ከዛ ፈለገን እንግዲህ ሳርዬ እንዳለችው ምን ተፈጥሮ ነው ምን ተአምር መጥቶ ነው ይሄ ሁሉ ሰው ለምንድን ነው ፎሎ ያደረገኝ ምን ተአምር ነው እስኪ ድረስ ወንድማችንን ሰርፕራይዝ እናደርጋለን። ይሄን ነው ማድረግ የምንችለው። ስለዚህ በአቅማችን ለወንድሞቻችን እኛ እህቶቻቸው ከጎን መቆማችንን ማሳየት መቻል አለብን በተግባር። እንግዲህ ጀምረዋለች ሳሪ፣ እንቀጥለዋለን። ሁሉም ቤት እየዞርን ፎሎ እናስደርጋቸዋለን ማለት ነው። ሌሎቹን እነሱ ብቻ ሳይሆኑ የእነሱ እንደ ጅማሬ ነው። ሌሎቹ ወንድሞቻችንንም እዚህ ቲክቶክ ላይ ህዝበ ክርስቲያኑን እያስተማሩ ያሉትንም ሁሉ በየተራ ፎሎ እያስደረግን ላይ መድረስ አለባቸው አካውንታቸው። ይህን ይመስላል ሳርዬ፣ እግዚአብሔር ይስጥልን። በጣም ነው የምናመሰግንሽ አንቺን የምር እኔም አመሰግናለሁ። ሚኪ ወንድሜ እንኳን ጥሩ ቀን ላይ ጥሩ ሰዓት ላይ መጣ። እንዴት ናችሁ? እናመማር ሁላችሁ እንዴት ነው? አለን ሰላም ነው አለን ሰላም ነው ወንድሜ አሎ ሳርዬ፣ እኔ እኮ ያየሁት የፖስተሽው ነገር እኔ ራሱ ቆይ ጠዋት ነው መቼ ነው ፖስተው እያልኩ ነበርና ጥሩ የሚበረታታ ነገር ነው። እውነት ለመናገር እንደው ሰው መንገድ አቋርጦ ሌላ ቦታ ሄዶ ይማራል እንኳን በራሳቸው ፔጅ ጊዜያቸውን አቃጥረው ቁጭ ብለው እንደዚህ አይነት መንፈስ ትምህርት ለሚያስተምሩ እህት ወንድሞቻችን ፎሎ ማድረግ ፎሎ ማስደረግ ለኛ በጣም ቀላል ስራ ነውና ቻሌንጅን ሁላችንም እንቀላቀላለን። እኔ በፎሎ አንፎሎ ብቻ ሳይሆን በማንኛውም ነገር ከጎናችሁ ነኝ ያለውኝ ኦኬ እውነት ለመናገርና ለፈለገም ለማንኛውም የእምነት እንደዚህ አይነት እምነት ስራ የሚሰሩ ሰዎችን እናበረታታለን። በገንዘብም ይሁን በምንም ነገር አለሁ እኔ ከጎናችሁ ነኝ ነው ማለት። እንደውም እኔ ያሰብኩት ምን መሰላችሁ መማር የጌም ሰዓት እንደው ከመጣልኝ አክብሮኝ የተሰበሰበውን ሰው ሁሉ ነው ፎሎ ማስደርገው እሱን አስገብቼ የዛን ቀን ሲሪየስሊ ይመጣል ማርያምን ይመጣል። የጌም ቀን እንጠራዋለን መማር። አዎ እና እዛ የሚሰበሰበው ሰው በሙሉ ፎሎ እንዲያደርገው እናደርጋለን። ችግር የለውም። ይኸውልሽ አየሽ ምን አመጣ አየሽ። ቀን ጥሩ ነው መማርዬ፣ ቀን ጊዜ ጥሩ ነው። ጊዜ ያነሳሻል ይጥልሽ። አንቺ አትገፊ። አንቺ ልብሽ ንጹህ ብቻ ይሁን። ይሄው አየሽ አሁን እሱን ሊገፉ የተነሱት ምን አደረገው? ከፍ አደረገው። ለምን? እግዚአብሔርን መደገፍ ብቻ ነው የሚጠበቅብሽ። አንቺ ክፉ ነገር አትስይ፣ መልካም ሰው ሁኚ። አሁን ይሄ ሁሉ ለምን ፈለገ ይላል? ለምን ይላል? ምን ሰጥቶት ነው ፈለገ? ምን አድርጎለት ነው? ጊፍት ሰጥቶ ነው? ምን ብሎን አይደለም። ምክንያቱም ያውቁታል። ተቀምጠው እዛ ነው የሚውሉት። ያውቃሉ ልጆቹ። ማርያምን እዚህ ቲክቶክ ላይ ሚኪ ልንገር፣ ፍንጭ ሳይዙ አያወሩም። ብዙ ቅድድ አድርገው ያበዙታል እንጂ ከሌ እንዲሆነች ካሉ ፍንጭ አለ። በቃ ጠርጥር። በተለይ ኮሜንታተሮችን ፍራ። ፍንጭ ይዘው ነው እንደዚህ የሚቀደዱት። ስለዚህ ምን አለ መሰለሽ ሳርዬ፣ አንዳንድ ጊዜ ሰውን ኃጢአትና የሰውን ስራ የልብን አምላክ ነው የሚያውቀው። አምላክ ነው ሰው ፊትን ያን እግዚአብሔር ልብን ያን ነው አይደል? አንዳንድ ሰዎች በተለያየ መንገድ ተነስተው የሆነ ነገር ሊሉ ይችላሉ። ግን እውነታውን ይዘሽ ለመጓዝ ምንድነው ሰው እስካልነካሽ ድረስ የሌላ እምነት እስካላንቋሸሽ ድረስ በትክክለኛው መንገድ መሄድ ነው። ከዛ የሚከተል ይከተልሻል፣ ተሰነካክሎ የሚወድቅ ደግሞ ይወድቃል አይደል? ሰው ይሄ እና እምነት ላይ ደግሞ ቀልድ አይደለም። ፈለገ በጣም በቅርብ ያየሁት ልጅ ነው። እኔ እንደውም
ኖ አይ ከሆነ ልጅ ጋር ተጫውቶ ከተሸነፍክ ተዘምራለህ ምናምን የሚል ነገር አይቼ ነው። እና ኢቭን እንኳን የሚሰራው እግር መንገዱን ጥሩ ነገር ነበር እየሰራ ያየሁት፣ መጥፎ አልነበረም ነው። እና ደግሞ ሶሻል ሚዲያ ላይ ከተቀመጥ ጌም ቁጭ ብለሽ ከሆነ ሰው ጋር በቻሌንጅ ብትጫወች ነውርም አይደለም። እኔ እንደዛ ነው ማስበው። ፈን ነው አይደል? በዛ ላይ የሚሰጠው ሰው ደግሞ የሚመቸው ሰው ደስ የሚለው ወንድም እህቱ ነው ሰፖርት የሚያደርገው። ከተንኮል ባይያዝበት ሞር አሪፍ ነው ብዬ አስባለሁኝ። ግን አለውኝ ቀጣይ ሳምንት እኔ ጌም የዛኔ በቃ ኢንቫይት እናደርገዋለን፣ ፎሎ እናስደርገዋለን፣ ወንድማችንን ከጎኑ እንሆናለን፣ እንዳይከፋው ምናምን አለን።